ገና ነገ ለምንሰራው ተበድሮ መብላት ከትንንሾቹ ከደቂቅ እስከ ሊቅ ድረስ ልማድ አደረገብንና በዓለም አደባባይ ተዋረድና ዛሬን ለመጠቀም በትልቁ ጀምረው ከባድ ይሆናል። ማለትም ዛሬ እንደጓጎለ እንደተበላሸ እንደተሰባበረ እንደተመሰቃቀለ ነገ ከች ይላል። የኛ ስልጠና ደግሞ ነገን አንድ እርምጃ ተራመድ ነው የሚለው። ለምን በትልቅ መጀመሪያ አስፈለገ? ዛሬን እንጠቀም ያልነው በትንሹ ነው። በትንሹ ግን ዛሬ በሉ። ነገህን ዛሬ ስራ፣ ነገህን ዛሬ ስራ። ስለዚህ መጀመሪያ ራስህን ለውጥ። አገርህን ከመቀየሪ በፊት ራስህን ቀይር። አገርህን ከማበልጸግ በፊት ራስህን አበልጽግ። አገርህን ሀብታም ከማድረግ በፊት ራስህን ሀብታም አድርግ። እንዘን አንተ ስትሆን አንድ ዜጋ ትቀንሳለህ ማለት ነው። እኔ በጣም ነው ደስ ያለኝ በእውነት። ይሄ ደግሞ የሚፈታው ምንድነው ብያቸዋለሁ? በነፍስ ወከፍ አንድ ብሎ ከስር በማጽዳት ነው። እኔ ስትል ነው። እኔ ኃጢአተኛ ወዶ ኃጢአት የሚጠላ ፈጣሪ ነበረ። አሁን በአቶ በላይ ታሪክ ተቀየረ። በላይ ጀምሮታል የአምላኩን አብነት፣ ድሆችን ይወዳል ቢጠላም ድህነት። እኛ ብዙ ጊዜ የባከነ ሪሶርስን እንጠቀም ነው የኛ ስልጠና። የባከነ ጊዜ አለ፣ የባከነ ገንዘብ አለ፣ የባከነ ኤነርጂ አለ፣ እምቅ የሆነ ያልተነካ ጥሬ አቅም፣ ጉልበት፣ አእምሮ አለ። እየጠቀምንበት አይደለም ነው ያልነው። የከሰርነው ነገር በጣም ብዙ እጃችን ላይ ያለ ያመለጠን ሰንበዲ ነው የምንለው። ወይ በቤተሰብ ወይ በመንግስት ወይ በድሌ ቻለም ዶሮ ናት በቃ ለአንዱ ኩስ ለአንዱ እንቁላል እየጣለች የሚልም አለ አይደለም። አንተ ነህ እንቁላል ተተኩስ የመረጥከው። እንደኔ እይታ የሚሊዮነሮች መንገድ ልዩ የቴሌቪዥን ፕሮግራም። እጆት ላይ ምን ያህል ገንዘብ አለ? ብዙ ገንዘብ፣ ትንሽ ገንዘብ፣ ምንም ገንዘብ አሳስቦት በዚህ ታላቅ መላ ይዘን መተናል። ሚሊዮኖችን በአጭር ጊዜ ሚሊዮነር የሚሆኑበት የቢዝነስና የሥራ ጥበብ ስልጠና ልዩ የቴሌቪዥን ፕሮግራም የሚሊዮነሮች መንገድ በበላይ አትክልትና አስቤዛ መስራችና ባለቤትነት በበላይ መልቲ ሚዲያ ይዘጋጃል። ዘወትር ቅዳሜ ከምሽቱ 2 ሰዓት ጀምሮ በሀገሬ ቴሌቪዥን ይቀርባል። የሚሊዮነሮች መንገድ። እንዴት ሚሊዮነር እሆናለሁ ብለው አይጨነቁም። እኛ ዘንድ በተግባር ተፈትነው ውጤታማነታቸው የተረጋገጠ የቢዝነስ ጥበቦችን ይኮመኮማል። ይሰለጥናሉ፣ ይማራሉ፣ ቢዝነስን ይጀምራሉ፣ ስኬታማ ይሆናሉ። የሚሊዮነሮች መንገድ። ሰርቶ መለወጥ ይቻላል፣ ተችሏልም። የሚሊዮነሮች መንገድ። አለን። ውድ የሚሊዮነሮች መንገድ የቢዝነስ ፕላን ስልጠና ተከታታዮች በሙሉ እነሆ በጉጉት ለምንጠብቃት ለዛሬዋ ቀን በሰላም እንኳን ደረሰችሁ፣ እንኳን አደረሰን። የሚሊዮነሮች መንገድ ውድ የሆኑ ኢትዮጵያውያን ኢትዮጵያን የሚወዱ ሊጋሩት ሊወዱት እንዲሁም ለትውልድ ሊኖርለት የሚገባ ታላቅና ድንቅ የስልጠና ፕሮግራም። ይህ ፕሮግራም ከኢትዮጵያ ከአፍሪካ ብሎም ከዓለም የመጀመሪያው ነው ስንል በምክንያት ነው። ይህም ሰብአዊነትን የማይነቀነቅ የኢኮኖሚ ግንባታንና እንዲሁም አጠቃላይ የህይወት ክህሎት እንቅስቃሴን በሚገባ በተግባር የምንማርበት በመሆኑ የሚሊዮነሮች መንገድ እየሰለጠኑ የሚማሩበት፣ እየተማሩ የሚገነዘቡበት፣ እየተገነዘቡ ስራ የሚሰሩበት፣ እየሰሩ ለውጤት የሚበቃ ድንቅ ኢትዮጵያዊ ከኢትዮጵያም አልፎ ለአፍሪካ ቀደምት በምግባሩ የታወቀ በትልቁ ወንድማችን የአርአያ ባለቤት በሆነው የጅማሮና የመጨረሻ የትውልድ ገጽታ በሆነው ወንድማችን የተጀመረ ትልቅ ድንቅ ፕሮግራም የሚሊዮነሮች መንገድ የሰውን ገጽታ በመቀየር ትልቁ ኢትዮጵያዊ አፍሪካዊ ወንድማችን በላይ ሞርደን እስቲ አንድ ጊዜ ወደ መድረክ ጋብዙልን። እያለ ነው። እሱ እንዲመጣ ከፈለግን ከፍተኛ ይሆናል ያስፈልጋል። ያስተማረ የሚገኝ ድንቅ ወጣት ድንቅ ኢትዮጵያዊ አፍሪካዊ እንዲሁም ለዓለም ሊጠቅም የሚችል ታላቅ ሰው። ታዲያስ እንደምን አደራችሁ? ጠዋት ነው አይደለ? እየነጋ ነው። ስራ ልንጀምር ነው። ዝግጁ ነን። እየተማማርን እየተጠያየቅን
ገና አቅም እየፈጠርን ችግሩ የቱ ጋር እንደሆነ እየነጋ እየታየን አሁን በሚያዋጣን በራሳችን ነገር ተጠቃሚ ልንሆን ዝግጁ ነን አይደለ? በጣም ጥሩ። ፕሮግራማችን ወደ ዋናው ከመግባታችን በፊት ብድግ ብለን ለ1 ደቂቃ የህሊና ጸሎት ከተቻለ ነው፣ ግዴታ አይደለም መነሳት። ከተቻለ ብድግ ብለን የ1 ደቂቃ የህሊና ጸሎት አረፍ አረፍ በሉ። በጣም ጥሩ። ዛሬ በደንብ የምናየው ለ3ኛ ዙር ተመዝጋቢዎች ገና ወደ ስራ ያልገቡ ገና ኢንፎርሜሽን ላኩ ያልተባሉ በራሳቸው ሰዓት ለመለማመድ ስራ የጀመሩ ወይም ደግሞ በስራ ላይ ሆነው ልክ የ3ኛው ዙር ኢንፎርሜሽን ላኩ ሲባሉ ለመላክና ጀምሩ ሲባሉ ለማስመዝገብ ወይም ደግሞ በትክክለኛው አጀማመር ለመንደርደር የዘጋጃቸው ለ2ኛው ዙር 3ኛውና 4ኛው ወር ላይም እየተፋለሙ ላሉ ከስራቸው ጋር ከእድገታቸው ጋር ከቢዝነስ ፕላኑ ጋር ከታርጌትና ከእቅዱ ጋር ተው የተባሉትን ትተው አድርጎ የተባሉት ላይ ብቻ ትኩረት አድርገው እየገሰገሱ ላሉ ለ2ኛ ዙር ሰልጣኞችም እንዲሁም ለመጀመሪያ ዙር ለሞዴሎቹ ለአርአያዎቹ በጣም መጀመሪያም ለመለወጥ ሰበብ የፈለጉ ትንሽ ጣታቸውን ሲይዟቸው ተነስተው የበረሩ በጣም ጠንካሮች በመጀመሪያው ፍሽካ የበረሩ ለሁሉም ከኋላ ላለው በነገራችን ላይ ሰፊው ለ1.5 ሚሊዮን ከኋላ ላይ የሚከተለው ሁሉ በጣም ፈርጥ በጣም አርአያ በጣም ምሳሌ የሚሆኑ ቀድመው እየወደቁ መውደቂያውን ያሳዩን ቀድመው እየተነሱ ከኛ ከሚሊዮነሮች መንገድ ፕሮግራም ቀጥሎ የዚህ ፕሮግራም ዋና ስሬት መሰረቶች የመጀመሪያ ዙር ሰልጣኞች ናቸው። እባካችሁ ለመጀመሪያ ዙር ሰልጣኞችና ላሳኩት አንድ ጊዜ ሞራል ስጡልኝ በደንብ። እኛ ጋር ጎበዝ ይደነቃል፣ ጎበዝ ያስደስታል፣ ያተረፈ ያደገ የተለወጠ በእኛ ዘንድ ክብር አለው። ለምን ካላችሁኝ ዓላማችን፣ ድካማችን፣ እውቀታችን፣ ገንዘባችን እንደዚህ የምንደርቀው እሱ ተቀይሮ ማየት ስለሆነ ይሄ ብቻ አይደለም። የሁሉም ሰው አመለካከት ወገኑ ተቀይሮ ማየት እንዲሆን ይህን ባህል ማለማመድ ጠብቁ። ከትንሽ ጊዜ በኋላ ምን አይነት ነገር እንደሚቀየር ማንም ያላቀደው እመኑኝ፣ ማንም ያልጠበቀው፣ ማንም ይሆናል ብሎ ያልገመተው ነገር ካልቸሩ እንዴት ሊዘወር እንደሚችል አሉ የተባሉ የእውቀት ወይም ደግሞ የባለሀብት መከማቻ አካባቢዎች ሁሉ እጃቸውን መዘርጋትና እውቀታቸውንና ያላቸውን ገንዘብ ማቴሪያልም አለ የተባለውን ነገር ሁሉ ከነሱ በታች ላለ አካል መስጠት ይጀምራሉ። በቅርብ ጊዜ መስጠት ይጀምራሉ። ለምን ካላችሁኝ ለካ አብሮ ማድረግን የመሰለ ነገር የለም። ለካ ከታች ያለ አካል ከላይ ላለው መጋቢ ይመስለናል እንጂ ቻሌንጅ ነው፣ በጣም አስቸጋሪ ነው። ለካ አብሮ ማድረግ በጣም ፈጣን ነው፣ ምቹ ነው፣ ምቾት አለው፣ ሰብአዊ ምቾት አለው፣ ሀገራዊ ግዴታም ላይ ምቾት አለው፣ የህሊና ምቾት አለው። እንደ እሻውም ደግሞ የነፍስ ዋጋም ያስገኛል ብለን እናስባለን። ለምን ብትሉ እንደነገርኳቸው አብዛኛው እኛ ሀገር ህመም ከራስ ምታት በፊት የኪስ ምታት ስለሆነ እያጠቃን ያለው ማለት ነው። በጣም ጥሩ። ዛሬ 3ቱም ላይ ላላችሁ ሰዎች ወደ 3ቱም አቅጣጫ የምንሄዳትን ቀጭን ስልጠና እንወስዳለን። ለአጭር ጊዜ ምን በሉኝ፣ የተበላሸን እንዴት እናስተካክል። የአብዛኛው ሰው ህይወቱ፣ ስራው፣ ቅዱ፣ ሀሳቡ፣ ትዳሩ፣ ትምህርቱ፣ ዘመዱ፣ ህልሙ ተበላሽቷል። ባይበላሽ ኖሮ እዚህ ጋር አልነበርንም። እያንዳንዱ ሰው አሁን እየኖረ ያለው ያሰበውን አይደለም። በእርግጥ ሀሳብን ወደ ተግባር መቀየር ቀልድ አይደለም። ከአንደኛ ክፍል ጀምሮ 12ኛ ክፍል እስከሚማር 12 አይነት ህልም ራዕይ የሚናገር ሰው በእርግጥ በቅየት ውስጥ ነው የኖረው። ህልምም ምንም እቅድም እንደሌለው ይታወቃል። አንድ ቦታ ላይ ዶክተር ይላል፣ አንድ ቦታ ላይ ወዛደር፣ አንድ ቦታ ላይ ኢንጂነር ይላል፣ አንድ ቦታ ላይ አሸባሪ፣ አንድ ቦታ ላይ ተመራማሪ ይላል። እንደዚህ እየተወዛገበ ነው ያደገው። መጨረሻ ላይ ሲደርስ ውድቀት ነው ጨዋታው። ነገር ግን የዛሬዋ ስልጠና እንዴት የተበላሸን እናክም፣ ይሄ አንደኛው ነው፣ እንዳትረሱት። ያው መጻፍ የለመዳችሁ ልመዱ፣ ጻፉ። እንደኔ ደግሞ ያለ መጻፍ ዝም ብላችሁ የምትኖሩ ዝም ብላችሁ ሸምዱት።
መጽሐፍ የተሻለ ይመስለኛል። ሌላው ሁለተኛ እንዴት አሁንን እንጠቀማት። ብዙ ሰው አሁንንም እየተጠቀመው አይደለም። እኔ ግርም እኮ ነው የሚለኝ፣ በጣም ግርም ነው የሚለኝ። ሰሞኑን አንድ ሊቅ ከሆነ ኢንጂነር ጋር የተወሰነ የሚቲንግ ሰዓት እያሳለፍን ነበረ። ለእያንዳንዱ ኤሌክትሪክ መጋዋት ለማመንጨት ፓወር ለማመንጨት በሰከንድ በደቂቃ በሰዓት ሊያልፍ የሚችለው ውሃ መጠን እዛ ጋ ያለውን ፓወር ይወስነዋል ሲል ምን ትዝ አለኝ። ልክ እንደዛ እንደ ውሃው እያለፈ ኃይል ኮኔክተር ያላዘጋጀ ተርባይን ያላዘጋጀ ጊዜ ጭንቅላት ግን እኛ ቆመን ዝም ብለን ብዙ ኃይል እያመለጠን ያለ ኃይል የቆምን ሰዎች አለን። ብዙ ድል ይሄደ እየበረረ ያለፈ እኮ ነው። ብዙ ድል ያልፋል ዝም ብለን የቆምን ሰዎች አለን። ስለዚህ ከዚህ በኋላ ዝም ብለን ማሳለፍ ይቆምና አሁንን እንዴት እንጠቀማት። አሁንን የመጀመሪያው የተበላሸን እንዴት እናክም፣ ሁለተኛው አሁንን እንዴት እንጠቀማት፣ ሶስተኛው ነገን እና ከነገ ወዲያን እንዴት እንስራ። በጣም ቀላሏ በጣም ቀላል ግን ብዙ ትርፍ የምንዝቅበት በጣም አዋጪ የሆነ ትንሽ ጉልበት፣ ትንሽ ጊዜ፣ ትንሽ ካፒታል፣ ትንሽ ትኩረት ግን ሰፊ ትርፍ የምንዝቅበት። በባለፈ ጊዜ ስለ ታይም ኢንቨስትመንት የተወሰነ ሳወራቸው ነበረ። አንድ ሰው በቀን ውስጥ ሳይተኛ እንኳን ልስራ ቢል 12፣ 16 ከበዛ 24 ሰዓት ሊሰራ ይችላል። ከዛ ውጭ ሊሰራ አይችልም። የዘመኑ ሊቃን ኢንቨስትመንቶች ግን በአንድ ቀን እስከ 1000 ሰዓት ይሰራሉ። ለሱ የተለየ አቆጣጠር መጥቶለት ነው ወይስ ምንድን ነው ለምትሉ ሲስተም ክሪኤት ያደርግና ሲስተም ዴቨሎፕ ያደርግና የብዙዎቹን ጊዜ ይከራያል። ምናልባት እናንተ የሱ ተቀጣሪ ብትሆኑ 1000 ሰዎች በቀን 8 ሰዓት ብሰሩ 4 ሰዓት የእናንተ ነው፣ 4 ሰዓት የሱ ነው። ከእያንዳንዳቸው ላይ 4 ሰዓት ወስዶ አባዙት ስንት ሺህ ሰዓት በቀን መስራት እንደቻለ። ይሄ ሰውዬ በአንድ ሰው እድሜ እስከ መጪው 10 ትውልድ ድረስ የሚበቃውን ሀብት መስራት ይችላል አይችልም? ይችላል። ለዚህ ነው 3 አይነት በህይወት ክህሎት ውስጥ ወይም በቢዝነስ ዓለም ውስጥ 3 አይነት ነገር አለ ያላችሁ። ተቀጣሪ፣ ራስ ቀጣሪ፣ ቀጣሪ። አንዳንድ ሰው ተቀጣሪ ሆኖ ያረጃል። አንዳንድ ሰው ራስ ተቀጣሪ ሆኖ ያረጃል። አንዳንድ ሰው ቀጣሪ ሆኖ ያረጃል። 3ቱም ግን ትክክል አይደለም። በ3ቱም ውስጥ ያልፍና ከ3ቱም ይወጣና ሃይ ቢዝነስ ኦነር አይቀጠርም፣ ራሱንም አይቀጥርም ሌሎቹንም 3ቱንም አድርጎ ያልፍና ከሁሉም ወጥቶ በቃ ጥግ ይይዛል። አንዳንድ ድርጅቶች አይታችሁ ከሆነ ትክክለኛ መስራቾቹ ቢዝነስ ኦነር ከሆኑ ባለቤቱ አይደለም የሚቀጥረው፣ ድርጅቱ ነው የሚቀጥረው። ስለዚህ ባለቤቱ አይደለም የቀጠረው፣ የለም ባለቤቱ የንብረቱ ባለቤትነት ብቻ ነው ድርሻው። ባለቤቱ የጥቅሙ የትርፉ ባለቤትነት ብቻ ነው ድርሻው። ስራው ላይ የለም፣ ቅጥሩ ላይ የለም፣ ኦይሉ ላይ የለም፣ ቁጥጥሩ ላይ ምኑም ላይ የለም። አሁን እሷን ነው መጠቀም ያለብን እኛ። እሷን በትክክል ግልጽ እንዲሆንላችሁ። በእርግጥ ስለ ስኬት ማውራት ቀላል ቢሆንም ስለ ስኬት መኖር ቀላል አይደለም። ግን ብታምኑም ባታምኑም የኖርነውን ስለምናወራችሁ ለኛ ቀላል ነው ለኛ። አሁን ስናወራችሁ ለኛ በነገራችን ላይ አንድ ነገር ካለፋችሁት በኋላ ወደ ኋላ ስተው ኤነሯል እንደዛ ያስፈራኝ ትላላችሁ። ኤነሯል አንድ ሰው አንበሳ ግቢ ለመቃኘት ሄዶ እግር ጥርጥር እያለ ፎቶ ይነሳል። አሁን ዘሎ መጣ እያለ ተንከባካቢያቸው ገብቶ ወጋጃቸውን ሲያጸዳ ምናምን ሲያስተካክል አይቶ ለዚህ ነሯል ስፈራ የቆዩት ለካ ይናከሽም እንዲህ ያለ ይናከስ አይናከስ ባላውቅም፣ ነገር ግን የዛን ያክል የሚናከስ መስሎን የቆምን ልክ ካለፍን በኋላ ስናየው በጣም ቀላል፣ በጣም ሲምፕል፣ በጣም ይቺ ነራለች እንዲያስቸገረችን የምንል ሰዎች በጣም ብዙዎች አለንና አብዛኛው ያው እኛ ሀገር አብዛኞቹ ባለሀብቶች
ታች ከሆነ ቲምቢያ ላይ ነው ከድህነት ላይ ነው ተነስተው የመጡትና በጣም የሚገርማቸው እዛ ቦታ ላይ ሆነው ሀብታም መሆኛ መንገድን ሲፈሩት እንደነበረ ነው። በጣም የሚገርማቸው ወደ ሀብት የሄዱበት መንገድ አይደለም ከባዱ። እኔ ብታምኑ ባታምኑም የምር ልንገራችሁ፣ ወደ ሀብት የመጣሁበት መንገድ አንድም ዘግናኝ ወይም ከባድ የሚባል አንድም ትውስታ የለኝም። አንድም እንደውም የማይረሳኝና በጣም ትውስታ ያለብኝ የዛን ያክል ጊዜ ሀብታም ሳልሆን መንከራተቴ። ምን አይነት መሸወር ኖሯል! ምን አይነት መጃጃል ኖሯል! ወዲት በተቃራኒ እየተጓዝኩ ኖሯል። ሀብታም የሆንኩባት አንድችም ከባድ የምትባል ነገር የለችም። አንዳች ሱቅ ውስጥ ማደር ከባድ ነው እንዴ? ሰው ጎዳና ይኖራል አይደል? ሰው ጫካ ይኖራል አይደል? አይደል? ሱቅ ውስጥ ማደር ከባድ አይደለም። ሰርግ፣ ክርስትና፣ ሰደቃ አለመሄድ ከባድ አይደለም። አርቲፊሻል ነገር ተሸክሞ አለመዞር ከባድ አይደለም። በነገራችን ላይ ፋሽን አለመቀየር ከባድ አይደለም። አነስ አነስ እያደረጉ መብላት በቀን 2 ጊዜ ሲከፋም 1 ጊዜ ከባድ የሚባል ነገር አይደለም። ይሄ ድህነት ውስጥ የሚኖሩ ሰዎች ከዚህ በላይ በከባድ ሁኔታ እየኖሩ ነው። መታከሚያ አጥተው ሲሞቱ አስቡ። ዋስ አጥተው ሲታሰሩ፣ ማረፊያ አጥተው ሲጉላሉ፣ መጠለያ አጥተው ሲንገላቱ፣ በጣም ብዙ ነገር ሲሆኑ ድህነት ከዚያ በላይ ዘግናኝ ስራዎችን ሲሰራ እያይን ነው። ገንዘብ በራሱማ ያለውን አለቅነት ስንቱን ልንገራችሁ። ይህን ሁሉ ሰው መቀመጫ ሳትቶ እየቆላው አይደል እንዴ? እንዳሻሩ አሳርሩ ገንዘብ የተሰጡ ሰዎች አይደል? ንቆም ስቃያችን የሚያሳዩት ጥቅም ፈላጊዎች አይደል እንዴ? ስለዚህ ይችን ነገር እያንዳንዱ ሰው ይችን ስኬት ቢያቃት ኖሮ ይህን ሁሉ ዋጋ መክፈል አያስፈልገውም ነበረ። ባጭሩ ለዚች ለቀላል ነገር ያን ሁሉ ድህነት ህይወት መግፋት፣ 12 ቢዝነስ መክሰሩ፣ 12 ሀገሮች ላይ መንከራተቱ፣ 65 አካባቢ መቃኘቱ፣ በእርግጥ ያ ያመጣው ውጤት ሊሆን ይችላል ይሄ ነገር። ግን ወደ ስኬት ሲመጣ አንድም ከባድ የሚባል ነገር የለም። ሲጀመር ሌላው ሲያድግ ከባድ አይሆንም ወይ ሀብት ለምትሉ ሰዎች፣ ሀብት ሲያድግ በጣም ቀላል ነው። አሁን ነው ወይስ ስንጀምረው ነው ለእኛ ቀላሉ? አሁን እኮ ሳንኖር ይሰራል። ድሮ ግን ኖረንም በጣም ካልሰራን አይሰራም ነበር። አሁን ሳንኖር ይሰራል። አንዳንድ ሰዎች ከፍ ሲባል አይከብድም ወይ ለምትሉ፣ ስለዚህ ወደ ቁልፉ ልምጣላችሁና ነገን ትላንትን ያለፈውን እንዴት የተበላሸን እናክም ወደምትለዋ ስንመጣ፣ ወደኋላ ስንመለስ የከሰርነው ነገር በጣም ብዙ እጃችን ላይ ያለ ያመለጠን ያስመለጡን ሰዎች ደግሞ ያው አንድ ጊዜ ፈርዶብን እያንዳንዷ ነገር ብንጠየቅ አሁን ለውድቀታችን እኔ ማንደው ጥላቴ አውቀዋለሁ ነው እንጂ ራሴ ነኝ የሚባል ነገር ፈርዶብን አንመዘግብም። ሰንበዲ ነው የምንለው፣ ወይ በቤተሰብ ወይ በጎረቤት ወይ በመንግስት ወይ በሀያላን ሀገሮች ወይ በድሌ ከተባለ ይሄ ሰውዬ ሄዶ ከፈጣሪ ጋር ደግሞ እየጣላ ነው። አሁን ለእኔ መስጠት ሲችል እድል በድሎ ያሰቃየኛል። ምን ዋጋ አለው? ይህች ዓለም ዶሮ ናት። በቃ ለአንዱ ኩስ ለአንዱ እንቁላል እየጣለች የሚልም አለ አይደለም። አንተን እንቁላል ተተኩስ የመረጥከው እንደኔ እይታ ምርጫ ነው ያጨማለቀህ። የምር ሳወራችሁ አሁን በድህነት ላይ ያለ ሰው ካለ ድሃ የሚለውን ፎርም አንተ ሞልተዋል። ሀብታም የሚለው ሁለቱም ተቀምጦልህ ነበረ። የምር ሀብታም ሆናችሁ አሁን ምቾት ላይ የሌለ ሰው ስቃይ የሚለውን ራሳችሁ ሞልታችሁታል። ብታምኑም ባታምኑ ሰብኮንሽስ ማይንድ አትራክሽን ስናቅም ሳናቅም ለ21 ቀን ሀቢት ያደረግነው የሆነ አመለካከት አለ። እሱን አዝለን ስንዞር ነበረ። እሱ ፈጽሞታል። አንዱ እንደዚህ ያለኝ ጧት መነሳት ለ21 ቀን ብታዘወትሩ በተመሳሳይ ሰዓት ትለምዱታላችሁ ብለህን ነበረ። ለ3 ዓመት ያክል ማለዳ ተነስቼ እኔ ግን አሁንም ጧት መነሳት አልለመደብኝም አለኝ። ነገር ግን አንድ ጥያቄ ጠየቁት። 3 ዓመት ሙሉ በጧት ስትነሳ የነበረው መነሳት እንዳለብህ ትክክለኛ ነው የሚል እምነት ኖሮህ ነው ወይስ የስራ ጉዳይና ግዴታ ሆኖ ብስራ? አይ የስራ ጉዳይና ግዴታ ስለሆነብኝ ነው አለ። ማይንድ ሞኝ አይደለም። ሪል ያመነበትን ብቻ ነው የሚያስተናግደው እንጂ በየቀን ተመሳሳይ ነገር ብታደርግም ተገድደው ግዳጅ ሆኖብህ እንደሆነ እየነገርከው ከሆነ አንዱንም አልጻፈልህም።
ለዚህ ነው አንድ ወዳጄ የዛሬ 11 ዓመት አካባቢ ይመስለኛል ስልጠና እየሰጠን ገጠር ዘመዶቼ ጋር ሄጄ በቆሎ እሸት እንደዚህ ተንጋሎ ሳይ በጣም ቀናውና ይሄ እንዴት ሆኖ ነው ስራቸው ተዘርቶ ነው የበቀለው አሉኛል። እንዴት አፈር ላይ እስኪ ዘርን ስጠኝ እኔም የማይደጅ ወስጄ ከተማ ልዝራና ልቦጥቡጥ ገጠር ሳልመጣ አልኳቸውና ዘርን ሰጡኛል። ለሙከራ አንዷን ፍሬ አምጥቼ ቀበርኳት አለ እና በማግስቱ በቅላ እንደው ብዬ ቆፍሬ አውጥቼ አየኋት አለ። አልበቀለችም። በማግስቱም ሄደና ቆፍሮ ወጣና አያት። ለሰው ሁሉ አዙሮ አሳያ። በቅላለች አልበቀለችም? አይ አልበቀለችም። መልሶ አስቀመጣት። አየና እንደገና ደግሞ በማግስቱ ማለዳ ተነስቶ አይኑን አሻሸና ሳይታጠብ ቶሎ ቆፍሮ አወጣት። እያዞረ ለሁሉም ሰው አሳየ። አልበቀለችም አሉት። ከዛ ድንገት አንዱን ሰው 6 ቀን ሙሉ አወጣና 6ኛው ቀን ላይ ለምንድን ነው የማትበቅለው ሲለው 7 ቀን ሲሞላት ነው የምትበቅለው አትንካት አለው። በጣም ጥሩ። ቀን ሲቆጥር ስንት ቀን ቀርቶታል? 1 ቀን ቀርቶታል። ወሰደ አስቀመጠና በማግስቱ ማለዳ ሄዶ ቆፍሮ ወጥቶ አልበቀለችም። ችግር አለ ማለት ነው። ሁሉም አያውቁም ማለት ትክክል አይደላችሁም። ዘሩን የሰጡኝም ሰዎች ይበቅላል ያሉት ውሸት ነው። በ7 ቀንም ይበቅላል ያሉኝ ሰዎች ውሸት ነው አለ። ለምን ይሉት? ይኸው ዛሬ 7 ቀኗ መቼ በቀለች? የመጨረሻ ላይ ግን አንዱ ምሁር አገኘና ሲያማክረው በቆሎዋ እኮ ስንት ቀኗ ነው? 1 ቀኗ እኮ ነው ገና አለው። ለምን ሲለው በየቀን ታወጣታለህ። ፀሐይ መቷት፣ አየር መቷት፣ ከዛ ታሳያታለህ። እሺ 7 ቀን ባልነካት ትበቅላለች አለ። አዎ ትበቅላለች። ልብ አድርጉ። ይህ ሰውዬ የእኛም ስልጠና እንዲህ የሚጋጭባችሁ ሰዎች አላችሁ፣ ከሌላው ጋር የሚምታታባችሁ። ወሰደና ቀበራት። 7 ቀን ጠበቃት፣ አልበቀለችም። የሚነግረኝ ሰው አለ ለምን እንዳልበቀለች? በፊት በየቀን እያወጣት ነበረ። አሁን ደግሞ 7 ቀን ሙሉ መልሶ ቀብሮ ዝም አላት፣ አልበቅላለች። እሺ ውሃ ስላላገኘች እዚያ ጋር ስለበሰበሰች። እሺ 7 ቀን ሰደደች እኮ እንዴት አትበቅልም? እሺ እንክብካቤ ስለጎደላት። እሺ ተባረክ። አንድ ያጨብጭብ ለለሰ በየቀኑ እያወጣ ግራ አጋባት። በየቀኑ ያወጣታል። ልክ ርሳ ስታብጥ አወጣት። ፀሐይ አስመታት፣ ደረቀች። እንደገና ቀበራት፣ ራሰች። ሲያሰቃያት ጨነገፈ። የዘር ፍሬዋ ተበላሽ። አሁን መብቀል አትችልም። ይሄ ሰውዬ እንደገና ሌላ ፍሬ ለመዝራት አደገኛ ትዕግስት ይጠይቀዋል አይጠይቀውም? ከዚህ በኋላ አልዘራም። ውሸታችሁን ነው አለ። የለም አይበቅልም። እንዴ በየቀን አወጣችኋት አላችሁኝ። ተውኳት። እንደገና 7 ቀን ቆየች፣ አልበቀለችም። ምንድን ነው የምታወሩት? በቃ እንሽዋ ወዳላ። ብዙ ሰዎች በእንደዚህ አይነት የሆነ ሰው ላይ አሁን ይሄ ሰውዬ የዘሯ ወይስ የመካሪዎቹ ችግር ወይስ የራሱ ችግር ነው? በቆሎዋ ያላበቀለችለት ቡቃያ ያላየው ፍሬ ያልሰጠችው የራሱ ችግር ነው። ይሄ ሰውዬ የእሸት ባለቤት መሆን ቻለ ወይስ አልቻለም? አልቻለም። በማ ችግር? በራሱ ወይ ቀድሞ አላወቀም ወይ ከተነገረ በኋላ አልተቀበለም። እያንዳንዳችን በራሳችን ችግር ያጣነው በጣም ብዙ አለ። በጣም ብዙ ሀብት፣ ብዙ ዘመድ፣ ብዙ ምቾት፣ ብዙ ህንፃ፣ ብዙ መኪና፣ ብዙ ልማት፣ ብዙ ጽድቅ፣ በጣም ብዙ ነገር አጥተናል ማለት ነው። ተጉላልተናል። እያንዳንዷ ጉዳይ ላይ ግን ሰንበዲ ምክንያትና ተጠያቂ አድርገናል። ስለዚህ ነገን እንዴት እናክም ካላችሁኝ እስከ ዛሬ ፈልገነው ያላገኘነውን ነገር ሁሉ በእኛ ስህተት እንደሆነ እንወቅና አለንጋ እናንሳ። እኛ ላይ ራሳችን ላይ አለንጋ እናንሳ። ከዚህ በኋላ እያንዳንዱ ነገር ሳደርግ በማወቅ በመጠንቀቅ የመጣውን ዋጋ በመክፈልና ካልተሳካ ተጠያቂውን ራሴና ራሴ ብቻ በማድረግ ላሳካው ብለን ቃል መግባት ያለፈው ማከም ነው። በነገራችን ላይ እስከ ዛሬ ሙሉ ያጣነው ነገር ሁሉ የኛ ችግር እንደሆነ ካወቅን በሽታችንን አሁን አወቅ ነው ማለት ነው። አሁን ለመታከም ዝግጁ ነን ማለት ነው። መጀመሪያ ጊዜ እንደሄዳችሁ ምንድን ነው የሚለው ሕክምናስ ምንድን ነው የምትባሉት? ቀጥታ ና ዛር ባለ ብለው መርፌ ነው ወይስ ምንክና ያመመህ? መቼ ነው የጀመረ? እንዴት ነው የሚያደርግህ?
ከዛ በፊት ምን ተመግበህ ነበረ? የተለየ ልብስ ለብሰሃል ወይ? ከነማን ጋር ነበርክ? የት ቦታ ተኛ? እንዴ ዶክተር ካወቅኩት ለምን አንተ ጋር መጣሁም ይላል በዛ መካከል። አሁን እንቅስቃሴውን ያውቀዋል። ከዛ የመጣ ህመሙን በቀላሉ ለመመዘንና ለመገመት የምርመራውን ሂደት ቀላልና ቀልጣፋ ያደርገዋል። አንድ ሰው እንዲህ አለኝ፣ ከሰው ሐኪም የእንስሳ ሐኪም እጅግ በጣም ምጡቅ መሆን ይጠበቅበታል አለ። ለምን? አይጠይቅም፣ አይነግረውም፣ አይጠቁመውም። አገላብጦ አይቶ ገምቶ ነው ሊያክም የሚችለው። ሰው ግን ቢያንስ እንኳ ለአቅመ አዳም ደርሶ መናገር አፍ ቋንቋ አፍ መፍቻ መነጋገር እንኳ የተለማመዱ ህጻናት ገና እንኳ መናገር ያልቻሉ ቢሆኑ እንኳ ተንከባካቢዎቻቸውና አሳዳጊዎቻቸው የነበረውን ሂደት መናገር ይችላሉ አይችሉም? ይችላሉ። በቀላሉ ነው የሚችሉት እንጂ አንድ ሰው በጣም ሊሞት ተጣጥሮ ይዛችሁት ብትሄዱ የሚጠየቀው ይዞት የሄደው አካል ነው እንዴት እንደነበረ። ምንም ካልታወቀ ከብት የማከም ያክል ተቸግረው ተጨንቀው ብዙ ነገር አባክነው ነው የሚታወቀው ሰውየው መናገር ሲችል ማለት ነው። ስለዚህ እኛ ግን የዛን ያክል ውስብስብ የምናደርገው ችግራችንን የትላንቱን ስኬት ፌል ማድረግ ወይ ማጣት የኛ ችግር እንደሆነ ከተናገርን አሁን በሽታችንን ለማከም ከራሳችን ጋር ዝግጁ ሆንን ማለት ነው። የትላንትናውን ተመኝተን ያጣነውን ነገር ያጣንበትን መንገድ የኛ ችግር ሳይሆን የሆነ አካላት ላይ የምናላክክ ከሆነ ግን አሁንም እንስሶች ነን። የእንስሳ ሐኪም በጣም ምጡቅ መሆን አለበት። ምጡቆች ደግሞ የሉንም። ነገሩን ለማከም እንቸገራለን። ለምን? ሰውየው በሽታውን እና አመጣጡን ለመናገር ዝግጁ አልሆነልንም። በጣም ወይም እንደደከመ ሰው ዝም ነው ያለው። ስለዚህ ለማከም ቀላል እንዲሆን እያንዳንዱ ሰው ራሱን የማከም ዘዴ እስከዛሬ ያልነቃሁት፣ ያልመጠኩት፣ ከፍ ያላልኩት፣ ያላሳካሁት፣ አሁን የምፈልገው ህይወት ላይ ያልሆንኩት ሙሉ በሙሉ ተጠያቂው እኔ ነኝ ማለት። በአፍሪካ የመጀመሪያ የሆነውን የሚሊዮነሮች መንገድ የቢዝነስ ፕላንና የሥራ ጥበብ ሥልጠናን አዘጋጅቶ ያለምንም ክፍያ በነፃ ለህብረተሰቡ በማደል ፋና ወጊና አብሪ ኮከብ ነን። ታዲያ የዚህ ሁሉ የልህቀት ሥልጠናዎች ሙሉ ወጪያቸው በበላይ አትክልትና አስቤዛ ማዕከል ይሸፍናል። አስደማሚ ነው። እርሶም ከበላይ አስቤዛና አትክልት ሲሸምቱ በአገልግሎታችን ይደሰታሉ። በሀገራችን የቢዝነስ ስልጣኔ ላይ አሻራውን ያትማሉ። በአንድ ጠጠር ሁለት ወፍ ይሏል። ይህ ነው በላይ አትክልትና አስቤዛ። ቁጥር 1 ካራ ኮተቤ መድኃኔ ዓለም መግቢያ 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ነው። ቁጥር 3 ወደ ኮተቤ ገብርኤል በሚወስደው አዲሱ አስፓልት ላይ፣ ቁጥር 4 ወሰን ወደ ራእይ ጤና ጣቢያ መግቢያ ከዋናው አስፓልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መስቀለኛ ወደ መገናኛ ታክሲ መያዣው ጋር ከ500 በላይ የእርሻና የፋብሪካ ምርቶችን በአንድ ቦታ ፍጹም በተመጣጣኝ ዋጋ ይሸምቱ፣ ይንበሽበሹ። በ0911 992411 ሃሎ ይበሉን። በላይ አስቤዛ ማዕከል የጊዜውና የኢኮኖሚው ብቸኛ ጋር በላይ አስቤዛ ማዕከል። በጥናት በሥራ በምርት በንግዱ ሀብትና ትረፍርፈው ስኬት ጋር ሲሄዱ ጤና ካልቀደመ ከንቱ ነው መንገዱ። ዶክተር ትዕግስት አጠቃላይ የሕክምና ክሊኒክ የምንሰጣቸው አገልግሎቶች አጠቃላይ የአዋቂና የሕፃናት ሕክምና፣ የማኅፀን ሕክምናና የግርዛት አገልግሎት፣ የቆዳና የአባለዘር ሕክምና፣ መለስተኛ የቀዶ ጥገና አገልግሎት፣ የዓይንና የጆሮ ሕክምና፣ የኩላሊት፣ የኮሌስትሮል፣ የጉበት ኤንዛይምና የቫይታሚን ዲ ሕክምና፣ የሆርሞን፣ የጨጓራ፣ የእንቅርት የሚጥል በሽታ ሕክምናን በጥራት ይሰጣል። ዶክተር ትዕግስት አጠቃላይ የሕክምና ክሊኒክ አደረጃጀታችን ልዩና ከፍ ያለ ነው። የተሟላ ላቦራቶሪ፣ ዘመናዊ አልትራሳውንድ፣ ኬሚስትሪ፣ የልብ ኢሲጂ፣ ሲቢሲ ሁሉን አሟልተን
ከእውቅና ስመጥር ባለሙያዎች ጋር እንጠብቀዎታለን። በተጨማሪም ለመንጃ ፈቃድ ሙሉ የጤና ምርመራ፣ ዓመታዊ የተሟላ አጠቃላይ የጤና ምርመራን በልዩ ሁኔታ እንሰጣለን። አድራሻችን ሰሚት 72 ቴሌና ንግድ ባንክ ያለበት ኤፍኢ ግሩፕ ህንፃ ግራውንድ ላይ በ0947 820000 በ0911 673365 ላይ ሃሎ ይበሉን። ዶክተር ትዕግስት አጠቃላይ የሕክምና ክሊኒክ ለጤናው የሚመርጡት። ለነጻነቶ ልዩ ምርጫ ነጻነት አትክልትና አስቤዛ ከአንድ ቦታ ሳይወጡና ሳይወርዱ ሳይንከራተቱ አስቤዛውን ከነጻነት በምቾት ይዘዙ፣ ይሸምቱ። ፍራፍሬና ጥራጥሬ፣ ፍሬሽ አትክልቶች፣ ቅመማ ቅመሞች፣ የፋብሪካ ምርቶች፣ የንጽህና መጠበቂያና የባልትና ውጤቶች፣ የእንስሳት ተዋጽኦና የዳቦ ምርቶች፣ ሁሉንም ከአንድ ቦታ ከነጻነት አስቤዛ እንደ ትእዛዞ ዴሊቨሪን ጨምሮ ልዩና ፈጣን አገልግሎት እንሰጣለን። ይምጡ። ቁጥር 1 ካራ አርሴማ ሰፈር፣ ቁጥር 2 ጎሮ አደባባይ ወደ ሰፈራ መሄጃ፣ ቁጥር 3 ከፔፕሲ ወደ አያት በሚወስደው መንገድ ሰሚት 72 ፕላዛ ግራውንድ ላይ። ለበለጠ መረጃ በ0939 115529 ሃሎ ይበሉን። ነጻነት አስቤዛ ይመርጡናል። አርሴናልን በመደገፍ ነው ስኬት ያለው እና 5 ሰዓት ተኩል ከሌሊቱ ከተማው ሲንቀሳቀስ እሱን የሚመስሉ ሰዎች ድንገት ወንጀል ሰርተው ከተሰወሩ እነሱ ናቸው ብሎ ሰው እኮ ፍጹም አይደለም አይደል? እነሱ ናቸው ብሎ የጥቃቱ ሰለባ ይሆናል አይሆንም? ይሆናል። ለምን አመሸ አንተ ነህ ጥፋተኛው? ቆይ እንጂ ስማ። አቤት። እህቴ አረብ ሀገር ሆና ለውድ ወንድሜ ብላ በ120 ሺህ ብር አልትራ ስልክ ገዛችልኝ። ከዛ 2 ቀን ሳልይዘው እንደዚህ እያወራው በገዛ ገንዘቤ 2 ሰዓት ሳይሞላ መገናኛ ላይ ላጥ አድርጎኝ እየበረረ ወደ ድልድዩ ውስጥ ገባለ። ከዛስ እኔ ስሯሯጥ ጭራሽ ከኋላ ሌባ ብሎ ሌላ ሰው እኔም በድንጋይ መምታት ጀመረና አንተ ነህ ሌባ ብለው ይዘው እየለጠለጡ ወሰዱኝ። ተሰራቂው እኮ ነው። ስለዚህ አሁን እኔ ጥፋተኛ ነኝ ወይ? በዚህ አጋጣሚ ከእህቴ ጋር ተቆራርጬ ገንዘብማ ትልክልኝ፣ ኢንቨስትመንቱን ቆመ፣ ተጣላን አለ። ለመሆኑ መጀመሪያ ጊዜ ሰው በላከው ስልክ ነው እንዲ አልትራ በ120 ሺህ ብር ስልክ የሚገዛው? ስህተት አልሰራም፣ ሰርቷል። የሰውዬ ደሞስ እንደዛ አይነት ከባህር ማዶ በመጣና በተለመነ የቤት ዋጋ በያዘ ስልክ ማታ እንዲህ ተደርጎ መገናኛ አካባቢ ይወራል። ገና 12 ሰዓት አገባም እንዴ? በዛ መግባት አልችልም። የሥራ ባህሪን ሳታስተካክል ነው እንዴ የስልክንና የኔትወርክን የኤሌክትሮኒክስን ባህሪ ያሻሻልከው? አልተሳሳትክም። ታዲያ አላጠፋህም። እውነቱን ተናገር። ለእያንዳንዷ ስህተት ራስህ አለባት። አትጠራጠር። ራስህ አለባት ነው የምልህ። አለበት። ሙሉ በሙሉ ችግራችንን ብንፈትሸው ራሳችን አለንበት። የኛ አስተዋጽኦ ነው። ስለዚህ የተበላሸን ነገር ማከም፣ እንደዛ አይነት ነገሮች ካሁን በኋላ የኔ ጉዳይ ስለሆኑ ለካ ነገሮች ሁሉ በኔ መጠንቀቅና በኔ ቅድሚያ ማሰብ፣ በኔ ምጡቅነትና በኔ ስታንድ ባይነት ይወግርነሯል ብለ ነገን በዚህ ታክምና ዛሬን ግን እንጠቀም። ታራስ ዛሬ ላይ ነን። ይሰማል? ዛሬን ምን እናድርግ? እሺ ዛሬን ደግሞ እንዴት እንጠቀማት? ዛሬን ስንጠቀማት 1 ዋጋ ለመክፈል ዝግጁ ሁን። ምን አይነት ዋጋ? እብድ ሊሉ ይችላሉ። ሚስት ሀሳብ ልትቃወም ትችላለች። ወንድም ሀሳብ ሊቃወም ይችላል። ህጉ ሌጋሊቲ ወይ ፖሊሲው ላይፈቅድ ይችላል። ሰዎች ሊቀናቀኑ ይችላሉ። እጅ ላይ አንተ ያሰብከው ቦታ ቤቱ ላይ ይገኝ፣ ያሰብከው ካፒታል ብሩ ላይ ይገኝ ይችላል። ያሰብከው ነገር ሁሉ አለ ያሉ ሰዎች ስትሄድ ነገሩ ተቀልብሶ ሊሆን ይችላል። ዛሬን ግን አንተ ሳልጠቀምባት አታልፍም ካልክ እልፍ አላፍ ለቁጥር የሚያስቸግር ዓለምን ያጥለቀለቃት ኦፖርቹኒቲ ስላለ ይሄን እውቅና አንዱን ለመጠቀም ተዘጋጅ።
ያንን ስትጠቀም ግን ዋጋ ሊያስከፍልህ አይደለ? ሊያንገላታህ፣ ሊያስገፋህ፣ ሊያስተችህ በጣም ብዙ ሊያስጨንቅህና ጥያቄ መስቀለኛ ጥያቄ ውስጥ ሊያስገባ ይችላል። ዛሬን መጠቀም አለብኝ ካልክ ግን ተጠቀመዋለህ። ይችን ስላችሁ ግን በደንብ አዳምጡኝ። ይችን ስላችሁ ከት የሚባል ውሳኔ ውስጥ እንዳትገቡ። እኛ ብዙ ጊዜ የባከነ ሪሶርስን እንጠቀም ነው የኛ ስልጠና። የባከነ ጊዜ አለ፣ የባከነ ገንዘብ አለ፣ የባከነ ኤነርጂ አለ፣ እምቅ የሆነ ያልተነካ ጥሬ አቅም፣ ጉልበት፣ አእምሮ አለ። እየጠቀምንበት አይደለም ነው ያልነው። እንደዚህ ሲባሉ አንዳንድ ሰዎች ከተደላደለ ከነበረ ረጅም ጊዜ ከቆዩበት ከትልልቅ ቅጥር ስራ ቅዳሜ ከሰሙ ወደዛው ሰኞ መልቀቂያ የሚጽፉ ሰዎች አሉ። እንደዛ አላልንም። እኛ ያልነው ዛሬን ተጠቀምበት እንጂ ዛሬን የሆነ ነገር ሙቭ አድርግ አላልንም። እንደዛ አይነት ውሳኔ አትወስኑ። እኔ አንዳንድ ሰዎች ስልኬን በቀን 9 ጊዜ ይደውሉልኛል። ለምን ስላቸው ዛሬውኑ መጀመር አለብኝ። ምን ትልቅ ነገር ለምን በትልቅ መጀመር አስፈለገ? ዛሬን እንጠቀም ያልነው በትንሹ ነው። በትንሹ ግን ዛሬ በሉ ግን ምን ዛሬ ግን በስንት በትንሹ አያችሁ። ይችን ተለማመዱ እንጂ ከዛ ይጀምሩትና ዛሬን ለመጠቀም በትልቁ ጀምረው ከባድ ይሆናል። ማለትም ዛሬ እንደጓጎለ፣ እንደተበላሸ፣ እንደተሰባበረ፣ እንደተመሰቃቀለ ነገ ከች ይላል። የእኛ ስልጠና ደግሞ ነገን አንድ እርምጃ ተራመድ ነው የሚለው። ስለዚህ የሰውዬ አስፍቶ ነበረ የቆፈረው፣ እንዴት ይዝለለው? ሲከብደው ራሱ ቆፈረበት ጉድጓድ ውስጥ ይገባና ይቅርታ ብሎ ነገሮችን ሁሉ በኪሳራ ያቆምና ወደ ነበረበት ለመመለስ ሲሞክር የነበረበት የሚበላሽና ጭራሽ ዛሬ ልጠቀም ብሎ ነገም የሚያበላሽ ሰው አለ። የባሰ እንደዚህ አታድርጉ። እኛ ያልነው ባለ ጊዜ ብዙ ጊዜ እጅ ላይ ባለ ጊዜና እጅ ላይ ባለ ገንዘብ እጅ ላይ ባለ አቅም አሁንኑ ጀምር ነው። ከዛ ነገ አንድ ተራመድ። ስለዚህ ዛሬን መጠቀም የምትባለዋን ነገር ግን ስታስቡ ምን አለኝ በሉ። እዚህ ውስጥ ያለውን ሰው ሁሉንም ማስነስቸው ስልኩ ላይ ወይ አካውንቱ ላይ ወይ ኪሱ ላይ ሂሳብ ብጠይቅ እርግጠኛ ነኝ እዚህ ቤት ብቻ በጣም ብዙ ሚሊዮን ይኖራል። ያ ሚሊዮን ግን ምንም አይሰራም ተብሎ እየተፈጨ ያድራል፣ ወይም ደግሞ እየገሸበ ያድራል፣ ወይም ደግሞ ያልተጠና ነገር ላይ ዝም ብሎ መከራውን ያያል። አትርፍ አታትርፍ፣ አዋጣ አታዋጣ መከራውን እያየ ነው። በእንደዚህ አይነት ሁኔታ እንደ ጎበጥን እንደ ጉጣጉጥ ሆነን ነው የምንቀረው ማለት ነው። ቀጥ ማለት አለብን። አይታችኋል? እንጨት ተራ ሄዳችሁ ታውቃላችሁ? እንጨት ለመምረጥ አጣና ቀጥ ያለውን ነው ወይስ የተወለጋገደውን ነው የምመርጡት? ቀጥ ያለውን። ብዙ ሰው ሀሳቡን ውልቅድቅድቅድቅድ አድርገው ሰብስቦታል። ቀጥ አድርግ ሀሳብህን። ምን አይነት ባለች ነገር በቅለ እንዴት ማድረግ እንዳለብህ ቀጥ ዛሬውኑ ሀሳብህን ቀጥ በቃ። እጄ ላይ ባለችው ብር አሁን በተሽረፍራፊ ጊዜ ነገ የማስቀጥለው ዛሬ የምጀምረው ነገር በትክክል በየቀን አንድ እርምጃ ለመራመድ የተቀመጠልኝን የሰኞ ማክሰኞ ጨዋታ አልበላም ማለት አለብህ። ለምን ማወቅ አለብህ ቀድመህ። ከቆምክም በኋላ ቀጣውን ትጠይቃለህ። አሁን ግርም የሚለኝ እኔ እንደዚህ የሚሉ ሰዎች አሉ። የመጀመሪያ ዙር ሰልጣኝ ነኝ ይሉኛል። ከዛስ እያሳካው ነው። እኔ ማሳካቱ አልገረመኝ። ዳታ ላይ ገብተን አቴንዳንስ ስናይ አልሞላም 11 ወር 1-4 ወር ነው የሞላው። አቴንዳንስ እኮ በትክክል እየሞላ አይደለም። ኢንፎርሜሽን እኮ በየወሩ የደረስክበትን እያሳወቀን አይደለም። አይ እያሳካው ስለሆነ ችግር የለውም ብዬ ነው የሚላል። ከራዳር ውጭ ነው። አንድ ቀን ይከሰከሳል። ድንገት ይቆዩና የሆነ ነገር እኮ ገጠመኝ፣ እንዴት አባቴ ላድርገው? ምን የሆነ እንደዚህ አድርጌ በእናትህ ከባድ ነው ለመውጣት አስቸግራለኝ። እንዲያው እንደምንም ብለህ ስልካቸው ልስጥ እንዲያው ታደገኝ። ብዙ ሄድክ እኮ ተበላሸ፣ እንዴት አድርገን እንመልሰው? እየተማከርን ቢሆን ኖሮ አሁን የሄድክበትን አካሄድ አትሄድም ነበረ። አያው እየተማከርን ቢሆን ኖሮ አሁን የሄድክበት አካሄድ የተሳሳተ መንገድ አለው። ይሄን አላቅም ነበር እኮ የሚል ሰው አለ። ግን አቴንዳንስ መሙላትን አታቅም ነበር? አውቃለሁ። በየወር ኢንፎርሜሽን መላክን አታቅም ነበር? አውቃለሁ። እሱን የምታውቀውን ነገር ከተውህ የማታውቀው ነገር ውስጥ ትገባለህ እኮ። በደንብ እኮ ነው የምትገባው። አየው
ስለዚህ ዛሬን እንጠቀም ስላችሁ እኔ ዛሬን ለመጠቀም ቆይ ሲስተር ከውጭ ብር ስትልክ ቆይ አንድ ጊዜ እቺ ትምህርት የተለቅና ቆይ አንድ ጊዜ ምርጫ አልፎ ቆይ አንድ ጊዜ የአገሪቱ ግርግርና ሰላም ጸጥ ሲል ቆይ አንድ ጊዜ ትንሽ ለመሸጥ የፈለኳት ነገር አለ እሷ ስትሸጥ ቆይ አንድ ጊዜ ጭቁብ ትውጣና ቆይ አንድ ጊዜ እያላችሁ ምክንያት የምትደረድሩ ከሆነ ፕሊዝ እባካችሁ ልለምናችሁ ዛሬም ብዙ የውሃ ኃይል እናንተ ተርባይን ባለማዘጋጀታችሁ እናንተ ኃይል ለመፍጠር ዝግጁ ባለመሆናችሁ እያለፈ እየፈሰሰ ነው ያለው። ዛሬም ህይወታችሁ ነገ ሊያስቆጫችሁ ሊያናድዳችሁ ነገ በጣም ሊያሳርራችሁ የሚችል ትልቅ ስህተት እየሰራችሁ ነው። ነገ ሞራላችሁን የሚጎዳ ነገ እንዳሰሩ ለራሱ ሞራላችሁን የሚያደሽቅ ትልቅ ስህተት እየሰራችሁ ነው። አሁንም ቆይ አንድ ጊዜ ተስተካክሎልኝ የምትሉ ሰዎች ካላችሁ ህይወት አንተ ነህ የምታስተካክላት። እድሜ ልክ ችግሯ እየሰፋ ነው የሚመጣው። አንተ ነህ ሳይሰፋ የምትሰፋት። ሳይሰፋ የምትሰፋው አንተ ነህ። ዝም ካልከው እሱ ይሰፋል እንጂ አይሰፋም። እሱ ይሰፋል፣ አንተ ትሰፋዋለህ። ህይወት አንተ ሰፍተህ አንተው ካልገጠምካት ራሷማ እየሰፋች ነው የምትሄደው። ማለት እንደዚህ ነዋ ምድራዊ ህይወት። ሺህ ምክንያት ይደረደራል። ግርም ከሚላችሁ እኔ ጤፍ 2 ብር ከ50 ሲገባ ለምን ሰላማዊ ሰልፍ አንወጣም ስንባባል አስታውሳለሁ። እኔ ጭጭ ሆኜ ጤፍ 2 ብር ከ50 100 ምናምን ብርም ገብቶ ግን ችሎታል። እንዲያው ታሪክ ስላላነበብኩ እንጂ እንዴት 50 ሳንቲም ገባ ብለው በሰዓቱ ያማረሩ ያለቀሱ የተራገሙም ይኖራሉ። አያችሁ ምን አይነት ነገር ነው? ቆይ ሰው ግን የተሻለ ነገር መተካ የሚገርማችሁ በውስን ምጡቅ ጭንቅላትና ቆራጥ አመለካከት ባላቸው ሰዎች ዴቨሎፕ የምትደረገው የምትስተካከለው ነገር ስላለች በእሷ እየኖርን ነው እንጂ እንደ ሰፊው ህዝብ አተኛኘት ቢሆን አልቆልን ነበረ። ሰፊው ህዝብ ተኝቷል። በውስን ሰዎች በትንሽ ፐርሰንት ሰዎች ነው የምንኖረው። አሁን ትንሽ ሰዎች በሚያመጧት ስልጣኔ፣ ተስፋ፣ እውቀት በእሷ እኮ ነው የምንኖረው። እኛ ሀገር አዲስ ቴክኖሎጂ ተብሎ የሚመጣው ውጭ ሀገር ላይ ቢያንስ 20 ዓመት 30 ዓመት ተጠቅመውበታል። በቃ እነሱ ሪጀክት አድርጎ የድሮ ቃል ሎካል ማኑዋል ብለው ከጣሉት በኋላ እኛ ጋር በአዲስ መልክ ይመጣል። በአዲስ መልክ ኮምፒውተር ዊዝድ፣ ልብስ ዊዝድ፣ እያንዳንዱ ተመላሽ ነው። ተመላሽ በቃ እያንዳንዱ ማለት ነው። መኪና ውጭ የተነዳ፣ ልብስ ውጭ የተለበሰ፣ ኮምፒውተር ውጭ ያገለገለ፣ እያንዳንዱ ውጭ ያገለገለ፣ ሀሳብ ቴክኖሎጂ ውጭ ያገለገለ አገልግሎ በቃ በቫይረስ ሲበካከል ሲጣል ነው የሚመጣው። በቃ እኛ ተኝተን እነሱ የሚፈጥሩትን ከጠበቀ ልክ ነው፣ ውጋጅ ነው የምትጠቀመው። እኛ ሰንበዲ ያወናቀፈኝ፣ የእናቴ ቀሚስ ጠለፈኝ፣ ምቀኛ ማህበረሰብ፣ የአምባገነን መንግስት፣ እንደዛ አይነት ቡሽቲ ህዝብ፣ እንደዛ አይነት ዘመድ፣ እንደዛ አይነት እድሜ፣ እንደዛ አይነት ወቅት፣ እንደዛ አይነት ህዝብ፣ እንደዛ አይነት እያለን ብቻ ስንደረድር እነሱ የሚመጣውን ከት ስራቸው ነው የሚሰሩት። ከት አድርግና ስራህን ስራ። ተናገርን እኮ 5 የስኬት ህግ ነው። በቃ አንተ ለአንተ መለወጥ መስፈርቱ ሌላ ምንም የለውም። ስለዚህ ባካችሁን ዛሬም አሁንም ያልጀመሩ ወይም ደግሞ ጀምራችሁ የምታፈገፍጉ ሰዎች ነገ የሆነ አቅም ፈጥሬ አስተካክዬ ተመቻችቶልኝ የሆነ የዛን ሰዓት አሳየዋለሁ የምትል ሰው ዋጋ የለም። ቸው በቃ አንድ ሰው በጣም ስራ ውሎ ደክሞት ቤቱ ገብቶተኛ ከነጫማው ሶፋ ላይ ምግብ ብላ ደክሞኛል፣ እግርህን ታጠብ፣ እጅን ታጠብ ደክሞኛል፣ እስኪ ትንሽ አየር ላገኝ፣ እስኪ ተውኝ አታስቡም እንዲህ አለ። ቀና ሲል ቤቱ ላይ አደገኛ እሳት አደጋ ተነስቷል። ማንም ሰው ሳይወጣ ዘሎ ወጣ ውጭ። አይ ሆርሞን አንተ በፈቀድክለት ልክ እንደሚመነጭ አየው። ከየት አመጣው ያንን ኃይል? ምግብ ለመጉረስ፣ እጁ ለመታጠብ፣ ጫማውን ለመፍታት የዛለ ሰውዬ እንዴት ተስፈንጥሮ በአንድ ጊዜ ውጭ ወጣ? ሊረዱ የነበሩት ሰዎች እንዴት ቀድሟቸው ሄደ? ለመታገዝ እንኳ አቅም ያነሰው ሰውዬ። ኃይላችሁን ደብቃችሁታል። ኃይላችንን ስለደበቅ ነው የምንችለውን ነገር ሁሉ የሆነ ጋ ነው ያለው ስላልን
የግድ መገረፍ አለብን እንዴ? አንበሳ ጥርሱ ነው ወጥቶ አጠገባችን መቆም አለበት እንዴ? ቤቱ መቃጠል አለበት እንዴ? ቆይ ጀግና ለመሆን ለመጀገል፣ ለመነሳት፣ ለመወሰን፣ ለመቻል በጣም እኮ ነው የሚገርመው። ሰው ማነቃቂያ አይደለም እያወራኋቸው ያለሁት እኔ ሪል የኖርኩትን ህይወት ነው። ቆይ 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 የሚባሉ ነገሮች ካጀዘቡኝ በኋላ አሁን የሚባለውን ስጫን ግን መብረር ጀመርኩ። ከመጫንህ በፊት ግን ስትበር በአየር ላይ እንዴት እንደሚበረር ለማረፍ የቱን እንደሚጫን ግን ማወቅ ያንተ ውሳኔ ይሆናል። ስለዚህ ቢያንስ ከመብረር ወዲህ መራመድና መሽከርከርን ኑረው። በአንዴ ለመብረር ግን ቆይ እያል ቁጭ አትበል። መቼም አትበርም። መቼም በባለፈ ካልካችሁ ውስጥ አባይን ባህር ዳር ሄዳችሁ እየወረደ እያለ ጠልፋችሁ ጢስ አባይ ወይም መነሻው ላይ አንድ ባሊ ብታስቀምጡ ባልደረቦቹ አብረው ተያይዘው ሜዲትራሊያን እስከሚደርሱ ይሄኛው በስብሶ ይሸታል። ለምን? ያኛው እየተንቀሳቀሰ ስለሆነ ጤናማ ነው። ይሄ ቁጭ ስላለ ሸቷል። የአብዛኞቻችን ሰዎች ቆይ ብለን ቁጭ ብለን እኛ ቆይ ስንል የተጓዙት ሰዎች ሄደው ግዙፉ ላይ ደርሰዋል። እኛ አሁንም አመለካከታችን፣ ኤነርጂያችን፣ አእምሯችን ሸቶ ድጋሚ እንኳ ወደ ህይወት እንዳንመለስ ኤክስፓርድ ያደረገ ሰው አለ። በጣም ብዙ ሰው ጎዳና የመውጣት ሚስጥር ይሄ ነው። በየቦታው የማገት ሚስጥር ይሄ ነው። በየቦታው ሽብራውን ሚስጥሩ ይሄ ነው። በየቦታው መገዳደል ይሄ ነው ሚስጥሩ። በየቦታው ሰበብ መፈለግ ሚስጥሩ ይሄ ነው። የስደት ማዕት ሚስጥሩ ይሄ ነው። በየቦታው መተላለቅ ሚስጥሩ ይሄ ነው። ጌምዘን ሄዶ መቆም ሱስ ሚስጥሩ ይሄ ነው። ቆይ ስትል ተበላሸ ጭንቅላት። ስለዚህ ሁለተኛው ዛሬን መጠቀም፣ ነገን ግን ዛሬ ላይ እንስራ የምላቸውን ቀላሏን ርካሿን ግን በጣም ብዙ ትርፍ የሚገኝባትን ለደቂቃዎች ላወራችሁ። ትልቅ ትርፍ፣ ትንሽ ጊዜ፣ ትንሽ ካፒታል፣ ትንሽ ትኩረት፣ ግን ግዙፍ የሆነ ጥቅም፣ ድንበርና ዘመን ተሻጋሪ ሀብት፣ ዘላቂ ሰላምና ረፍት፣ የጥያቄዎች ሁሉ መልስ ዛሬ ላይ የሆነ ነገን መስራት። በጣም ቀላል ነው የምላችሁ። ቀላል ጤና፣ ዛሬ ላይ የሆነ የምጠጣው ውሃ ለነገ ኩላሊት ጤንነት፣ ዛሬ ላይ የሆነ የምትተክላት ፍሬ ለነገ ግዙፍ ምርት፣ ዛሬ ላይ ሆነ ለምታጣራት ነገር ሁሉ ለነገ እርግጠኛ የሆነ ውሳኔ፣ ዛሬ ላይ የሆነ በትንንሽ ለምገነባት ጡብ ለነገ የተቀናጣ መኖሪያ የሚሰጥህ፣ ዛሬ ላይ የሆነ በጣም ዋጋ የከፈልክለት ነገር ነገ የማይቋረጥ ዋጋ መልሶ የሚሰጥህ፣ ዛሬ ላይ ሆኖ ለነገ እንደ መስራት በጣም ቀላል በጣም አዋጭነት የለም። ነገር ግን ወቀሳ ይሆንብኝና እኛ ከታላላቅ ሊቃን ተብዬዎች ጭምር የምንማረው ዛሬ ለነገ መስራት ሳይሆን ገና ነገ የምንሰራውን ተበድረን መብላት ልማድ አደረገብን። ሞት እኮ ነው ጎበዝ፣ ሞት ሊመረን ይገባል። ገና ነገ ለምንሰራው ስለ ነገው ስራ ምንም አላስቀመጥንም። ገና ነገ ለምንሰራው ተበድሮ መብላት ከትንንሾቹ ከደቂቅ እስከ ሊቅ ድረስ ልማድ አደረገብንና በዓለም አደባባይ ተዋረደ። በነፍስ ወከፍ፣ በቡድን፣ በድርጅት፣ በመንግስት፣ በመንግስታት የአፍሪካ ባህሪ የሆነና ቁጭ አለ። ምን ማድረግ? ዛሬ ላይ ሆኖ ነገን መስራት ቀላሏ ዘዴ እያለች ዛሬ ላይ ሆኖ የነገውን ተበድሮ መብላት የቅሌት ቅሌት፣ የኪሳራ ኪሳራ፣ የውድቀት ውድቀት፣ የመከራ መከራ ዳር የሌለው ትልቅ ችግር። ይሄ ደግሞ የሚፈታው ምንድነው ብያቸዋለሁ? በነፍስ ወከፍ አንድ ብሎ ከስር በማጽዳት ነው። እኔ ስትል ነው። እኔ ምሳሌ ልንገራቸው። አንድሬ የሚባል አመለካከት አገርን አይቀይርም ብዬ አስቤ አላቅም። ይችላል፣ ይቀይራል። መጀመሪያ የራስህን ድርሻ ተወጣ። አንዳንድ ሰዎች ልንገራቸው፣ የራሳቸውን ድርሻ ሲወጡ ሌባ ሊቃወሙ ይነሳሉ። ጥሩ ነው፣ ግን ሌባን ተቃውመህ ታድነዋለህ?
ታድነዋለህ ጎበዝ። ሌባ ብትለው እኮ አይተውም። ሌባን ሌብነቱን እንዲያቆም ከፈለግ የተሻለ ገቢ ያሳየው 100% ልንገርህ እኔ ይተዋል እንጂ ከአንተ በፊት ሌብነት ጸያፍ እንደሆነ ጠንቅቆ ያውቃል። አሸባሪ ብትለው ሺህ ጊዜ ማስረጃና መረጃ ስላመጣለት አይተውም። ከሽብር የተሻለ መንገድ ህይወት፣ ምርጫ፣ ምቾት ካሳየው ግን ይተዋል። በየሆቴሉና በየመንገዱ የተሰጡትን ሴተኛ ዳሪዎች ስለ ሴተኛ ዳሪነት ዘግናኝና የሚመጣውን የስነ ልቦና ጋር ወይም የህይወት መቃጠል ብታወራቸው ከአንተ በፊት ጠንቅቀው ያውቁታል። የተሻለ ሀሳብ እስካላስቀመጥ፣ የተሻለ መንገድ፣ የተሻለ እድል፣ የተሻለ ገቢ፣ የተሻለ ምቾት እስካልፈጠርክላቸው ድረስ ግን አይተውትም። ለምን የሚያውቁት ላይ ትጮዋለህ? እኔ ብዙ ሰዎች እኔ ለውጥ አመጣለሁ ይላሉ። ከዛስ መሞገት ይጀምራሉ እነሱን ሀሳቡን። እንደዚህማ ቢሆን እኮ ሴቶችና ህፃናት ወይም ሰራተኛና ማህበራዊ ጉዳይ ስለ ስደት እኮ 27 ዓመት አንብቦልን ነበረ። ግን አልቆመም፣ ስደቱ አልቆመም። እንዲሁም ሲከብዳቸው ለምን በህጋዊ መንገድ አትሰደዱም ብለው መንገዱን ማመቻቸት ጀመሩ። ጭራሽ አልቆመም። ለምን? የተሻለ ህይወት እዚህ ጋር እስካላስተካከልክለት ድረስ ማቆም አትችልም። አሁንም እኔ ልንገራቸው፣ አንዳንድ ሰዎች እኔ ለሀገሬ አስተዋጽኦ ማድረግ አለብኝ ብለህ ተነስተህ ክፉ ነገርን ለመሞገት ከመቸኮል በፊት አንተ ከክፉ ነገር ውጣና መጀመሪያ አንተ ከሀገሪቱ ላይ ሸክም ተነሳላት። አንተን አንሳ መጀመሪያ። ሌባ ነበር፣ መስረቅ ስታቆም አንድ ሰው ተነሳ። ከዚያስ ከሌብነት የተሻለ ገቢ ካለ ሌባው ጓደኛ ወደ አንተ ይመጣል። ድሃ ነበርክ፣ አንተ መጀመሪያ ከሀገሪቱ ሸክም ላይ ተነሳላት። ምኑን? ሀብታም ሆንላት። እስኪ አንተ ሀብታም ስትሆን አንተ ግመል አንድ መርፌ ቢመዘዝላት ተነሳች ይባላል፣ ሸክም ከብዷት። አንተ ከድህነት ተራ ስትወጣ ብዙ ድሃ ጓደኞችህ አንተን አይተው ተስፋ ዘርተው ሆርሞን አመንጭተው ኤነርጂ ፈጥረው ወደ ባለሀብትነት ይመጣሉ። ለምን? አንተ የተስተካከለ የተመቻቸ ኑሮ ስትኖር። ሌላስ? አንተ ለሀገር ግብር ከፋይ ስትሆን። ሌላስ? አንተ እንዴት ባለሀብት መሆን እንደሚቻል ለወገንህ ስታሳይ። አሁን ሀገሪቱን እየቀየርካት ነው። ሀገርህን ምን እያረካት ነው? እየጠቀምካት ነው። መጀመሪያ አንድ ድሃ አንተን ቀነስክ። ከዛስ አንድ ለሀገር አስተዋጽኦ የሚያደርግ ባለሀብት ስትሆን ግብር መክፈል ጀመርክ። ሌላስ? እንዴት ባለሀብት መሆን እንደሚቻል የቅርብና ዙሪያ ያሉ ሰዎችን ስታሳይ አሁን ሀገሪቱን እየቀየርካት ነው። በዚህ ሁኔታ ሀገር ይቀየራል። በጣም ብዙ ሀገሮች ተቀይረዋል በዚህ ሁኔታ። እነ ደቡብ አፍሪካ ከቀይ ግዛት በእነ ማንዴላ ወጥተዋል። እነ ህንድ ከድህነትና ከተጣመመ አምባገነንነት አገዛዝ በእነ ማህተመ ጋንዲ ወጥተዋል። በጣም ብዙ አገሮች ባልጠራላችሁም ታውቋቸዋላችሁ። አሁን የታሪክ አንደኛ ስለሆናችሁ ማለት ነው፣ ችግር የለውም። በጣም ብዙ ሀገሮች በትንሽ ሰው ምሳሌ አገራቸውን ከፍ አድርገዋል። ከፍ እኛ ሀገር የሚዘመርላቸው ሰዎች በጣም የሚያሳዝነኝ፣ ለምን ታዲያ ለነሱ ከተዘመረኛ ያንን ነገር አንደግመውም ነው? ወይም ደግሞ የተዘመረላቸው ሰዎችስ የለወጡትን ያሻሻሉትን ነገር ለምን ማስቀጠል አቃተን ነው? ስለዚህ ዛሬ ላይ የሆነ ነገን መስራት ቀላል ስለሆነች አሁንኑ አንተ የኔ ዛሬ ላይ የሆነው ነገን መስራት፣ ዛሬ ላይ የሆነው ነገን ተበድሮ ከሚበላው ትውልድ እስኪ በተቃራኒው ልሂድ። ዛሬ ላይ የሆነው ነገን ከሚበሉት ውስጥ እስኪ እኔ ልለይ። እኔ ባለሀብት ሆኜ አገሬን ዛሬ ላይ ሆኜ የነገዋን ተበድሮ ከሚበሉት ገለልተኛ ልሁን በል። አንድ ራስህን ገለልተኛ አድርገህ ከድህነት ወደ ሀብት ና። ሌላ አንድ ዛሬ ነገን ተበድረው ከሚበሉት ሰዎች ራሴን በመቻል ስለተለየው አሁን ደግሞ ለነገ ለዚች ሀገር የሚጠቅማትን አንድ ነገር ልገንባ ብለህ ወደ ልማት ትገባለህ። ከዛ ቆየት ብለህ ለብዙዎቹ መትረፍ ትችላለህ። ስለዚህ መጀመሪያ ሰው ራሱን ነው መቀነስ ያለበት። አሁን የተቸገርነው ራሱን ከዛ ቁጥር ሳይቀንስ ጎበዝ እንቀነስ፣ ራሱን እዛ ውስጥ ሳይደምር ጎበዝ እንደመር፣ ራሱን እዛ ጉዞ ሳይገባ ጎበዝ እንጓዝ፣ ራሱን ሳይለውጥ ጎበዝ እንለወጥ የሚል ሰው አሁን ያስቸግረው።
ከፊት ነው መሆን ያለብን። ከፊት እኔ በትንሽ ነገር መለወጥ እንደሚቻል ባይገባኝ ኖሮ ተለወጡ ብዬ አፌን አልከፍትም። እንደዛማ ብል ኖሮ የዛሬ 8 ዓመት መድረክ ላይ መጥቼ ጮባችሁ ነበረ። አይደለም። ጥናቱን ሳታጠኑ አትግቡ። ካጠናችሁም በኋላ እናንተ ጀምሩና እናንተ ፈጽሙ መጀመሪያ። ከዚያ በኋላ እና ወደ ህዝብ ና። ቀላል ነው። እስኪ ነግሬያቸዋለሁ። እኔ አሁን ግለሰብም ያልጠበቀው፣ ዓለምም ያልጠበቀው፣ መንግስትም ያልጠበቀው፣ ማንም ያልጠበቀው የሆነ ነገር እየተቀየረ እንደሚመጣ ጠብቁ ብለናቸዋል። ይህ መንፈሳዊ ትንቢት አይደለም የማወራችሁ፣ ሳይንሳዊ ነው። የፊዚክስ ይሄ ቀመር ነው የምናወራው፣ ቁጥር ነው የምናወራው። እኛ በዚህ ልክ ብዙ ሰው እየቀየርን ከመጣን እኛ የቀየርናቸው ልጆች ለእኛ ምንም ክፍያ ስላልከፈሉ ዕዳ ስላለባቸው ዕዳቸውን የሚከፍሉት ይቅርታ ያልተቀየረውን ሰው ምን በማድረግ ነው? በመቀየር የምንሰጣቸው የቤት ስራ ኢትዮጵያን ዳር በዳር ይዘምቱባታል። ከዛ እንዴት እንደማይቀየር ታውታላችሁ። አብዛኛው ባለ ሀብቶች ወደኛ እየመጡ ነው፣ እንደ ጉድ እየመጡ ነው። እኛ ችግሩ ግን ጭንቅላታቸውን እንጂ ሀብታቸውን አንፈልግም። ነፍ ዲያስፖራ ከኛ ጋር ኮንታክት እያደረገ ነው። እኛ $1 አንፈልግ። አመላችን ይለያል። የኛ ፕሮጀክት ገንዘብ አይደለም፣ ዲዛይን ነው። የኛ ፕሮጀክት በጭንቅላት እንጨዋት ነው። ከገንዘብ ጭንቅላት ይበልጣል፣ አዋጪ ነው ነው። ነፍ ዲያስፖራ ወደ ሀገሩ ሲመለስ ዶላሩን ሳይሆን እዛ ያየውን ቴክኖሎጂ እዛ ያየውን እውቀት ይዞ እንዲመጣ ነው። ይሄ ከዚህ እናድርገው፣ ኢንቨስትመንት መሬት እንውሰድ በማለት አይደለም። እስኪውት የኛ ድርጅት አንድ ለገበያ ማዕከል ሼድ አልጠየቀም። ከጠየቀማ የሀገር ሸክም ነህ ማለት ነው። አንድ ለምናመርታቸው ፍሩትና የአግሮ ኢንዱስትሪ ግብአት አንድ ብጣሽ መሬት ከህዝብ ወይ ከመንግስት አልጠየቅንም፣ ተከራይተን። ይህ ማለት ከሀገር ሸክም ነፃ ሆንክ ማለት ነው። ከሀገር ሸክም ነፃውን ነፃ ድጎማ የሚባልን ነገር ትጸየፍ ነው የምልህ። ሌብነትን ስትጸየፍ፣ ድጎማን ስትጸየፍ፣ ድህነትን ስትጸየፍ፣ ይሄ መበዳደልን ስትጸየፍ ኤነርጂው ራሱ ይመጣልሃል። ሂሳብ መስራት እኮ ነው፣ ምንም ሌላ ነገር እኮ አይደለም። እንደዚህ ስታደርግ ህይወት ለራሷ እንደኔ ከትንቢያ ላይ አንስታ ለትንቢት ሞዴል ታበቃለች። እንደዚህ አይነት ነገር ሲገባ ህይወት በራሷ ሰዓት እንደኔ ከሜዳ አንስታ ለሚዲያ ታበቃለች። መስፈርቷን ስታሟላላት ነው እንጂ ስለፈለክ ብቻ አይደለም። መስፈርቱን አሟላላት። መጀመሪያ ራስህን አድርግ፣ ማንንም አትስማ፣ ዋጋ ክፈል፣ ቀጥል። ከዛስ ልክ የምፈልገው ደረጃ ላይ ለመድረስ የመጣውን ነገር ሁሉ ተቀበል። ሲስተማቲካል፣ በሲስተም ነው፣ በአርድ ነው፣ በሙድ ነው፣ በገንዘብ ነው፣ በጥቅም ነው፣ በሳይኮሎጂካል ነው፣ በመዛመድ ነው፣ በተጽዕኖ በምንድን ነው የምትሄደው? መሄድ ባለብህ ነገር ሁሉ ብቻ ለመሄድ የማታደርገው ዋጋ የለም፣ የማከፍለው ነገር የለም። ስብዕናን ብቻ አትነካም፣ ሀሳብህ፣ ህልም፣ ጉዞን አትነካም። ሌላውን ግን ሁሉንም እያደረግ ትሄዳለህ። ሁሉንም ገንዘብ መክፈል ካለብህ ትከፍላለህ። ማሞገስ ካለብህ ታሞግሳለህ። መሰደብ ካለብህ ትሰደባለህ። መድከም ካለብህ ትደክማለህ። መራብ ካለብህ ትራባለህ። መገፋት ካለብህ ትገፋለህ። ግን ከህልም ወደኋላ ማለት የለብህም። ምክንያታም ሰዎች ህልማቸው ቅየት ያደርጉታል። ምክንያት የማይሰሙ ሰዎች፣ ለነገሮቹ ሁሉም መፍትሄ የሚያስቀምጡ ሰዎች ደግሞ ድህነትን ያጠፋሉ፣ ጦርነትን ያጠፋሉ፣ ሀብትና ሰላምን ያመጣሉ፣ አገርን ከፍ ያደርጋሉ። ከማንኞቹ ናቸው እናንተ? እስኪ እኔ የመፍትሄው አካል ነኝ የሚል ሰው እጅ አውጣልኝ። እኔ መፍትሄው አካል እንጂ የመንስኤው አካል መሆን አልፈልግም ብቻ የሚል ሰው ለራሳቸው አንድ ጊዜ ሞራ የእውነት 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 እየመረራችሁ የምትወጡት ወደዳችሁም ጠላችሁም እየመረራችሁ የምትወጡት ነገር ቢኖር ትላንት የተበላሸው በእኛ ስህተት ነው። አሁን ብዙ ነገር እያለፈን ካለ ድጋሚ እየተሳሳትን ነው። ዛሬ ላይ ሆነ ለነገ እንስራ ካልን በጣም ቀላልና እጃችን ላይ ብዙ ያሟላነው መስፈርት አለ። ዛሬውኑ ወደ ጉዞው ከገባን ወይም የጀመርነውን ሁሉ በምንፈልገው ልክ ለማስኬድ አቅም አለን፣ እንችላለን፣ ችለናል።
የቻለ ሰው እያሳየን ነው። የቻለ ሰው አለ ጎበዝ፣ የቻለ ሰው አለ። ሃይማኖታችሁን የማይጠይቅ፣ ብሔራችሁን የማይጠይቅ፣ እድሜያችሁን የማይጠይቅ፣ መታወቂያ የማይጠይቅ፣ ገንዘብ የማይጠይቅ፣ ክፍያ ምንም የማይጠይቅ፣ ልምጥምጫ የማይጠይቅ የቻለ ሰው አለ። አዎ በላይ አለ ከፊትህ እንዴ! ምን ሆነ ነው? ገንዘብ ያልቸገረው፣ እውቀት ያልቸገረው፣ ወኔ ያልቸገረው፣ ውሳኔ ያልቸገረው፣ ጊዜ ያልቸገረው ሰው ከፊት አለ ነው እያልኩ ያለሁት። ምን ሆነ ነው ታዲያ ልትቀመጥ የሚገባው? ዛሬ ያልበረርህ ነገ ካለ እዚህ ጋር ቆመ ችግር አለ፣ ከፍተኛ ችግር አለ። ይሄ ችግር ጥቅም ብቻ መስሏችኋል የሚያመልጣችሁ? እኔ ተናግሬያለሁ። ሞራል የሚባለው ዝቅጠት ከመጣ ብታቀጣጥለው የማይነድ የበሰበሰ ወደ አፈር የተቀየረ እንጨት ነው የምትሆነው። ይከብዳል። ስለዚህ ብዙ እድል አሳልፈን ስለከበደን፣ አሁን ግን ይህን ወርቃማ እድል ሳናሳልፍ ግባችን፣ እባካችሁ ህልማችንን እውን አድርጉልን። ህልማችን በገዛ ገንዘባችን፣ በገዛ እውቀታችን፣ በገዛ ጊዜያችን በዚህ 2 ዓመት ውስጥ 1.5 ሚሊዮን ዜጎችን የአመለካከትና የኢኮኖሚ ባለሀብት ማድረግ ነው። አስቡ። መብታቸው ሳይነካ፣ ሃይማኖታቸው ሳይነካ፣ ብሔራቸው ሳይነካ፣ ባህላቸው ሳይነካ፣ ምናቸውም ሳይነካ፣ ነገር ግን ጎጂ ልማዳዊ ባህልን በመተው ምን ባህልን? ጎጂ ልማዳዊ ባህል። ይችን የማንተው ከሆነ መኳረፍ ጎጂ ልማዳዊ ባህላችን ነው፣ እንቁ ባህላችን። እርስ በርስ መጋደል ጎጂ ልማዳዊ ባህላችን ነው፣ እንቁ ባህላችን። ጠጥቶ መስከር ጎጂ ልማዳዊ ባህላችን ነው፣ እንቁ ባህላችን። ጠለፋ፣ አስገድዶ መድፈር ጎጂ ባህላችን ነው፣ ጠቃሚ ባህላችን። ቁማር ጎጂ ልማዳዊ ባህላችን ነው፣ ጠቃሚ ባህላችን። ስደት ጎጂ ልማዳዊ ባህላችን ነው፣ ጠቃሚ ባህላችን። ጎጂ ልማዳዊ ባህላችንን ሁሉ መተው ግን አለብን። እባካችሁን ህይወትን አታውሰብስቡት፣ አታክብዱት። ብዙ እድል እያለፈ ነው ያለው። አሁን እጅ ላይ ያለው ጊዜ፣ ገንዘብ በቂ ነው አሁን ለአንተ ህይወት። ስለዚህ የጀመርክ በተለየ ሁኔታ ልጀምር ያሰብክ ተዘጋጅ። የጀመርክ አንድም ከበደኝ፣ አዳለጠኝ፣ እንኳን አወላከፈኝ፣ ከባድ ሆነብኝ አትበል። ወደፊት በተለይ አንደኞች በተለይ ተነቃንቆ ድንጋዩ ወይ እናንተ ሊጨፈልቅ ወይ ሊገለበጥ የተዘጋጀበት አንደኛው ዓመት ላይ ነው ያላችሁ። የመጀመሪያ ዙሮች በተለይ ገልብጡትና ውጡ። ትችላላችሁ። እያንዳንዱ በየቀን ድርጅቴ እንዴት ሆነ፣ ፕሮስፔክት አደረገው፣ አዳዲስ ደንበኛ ተጨመረ፣ የነበሩት ተመቻቸው፣ ገንዘቡ ሳይክል ሆነ፣ መልሶ ላው ላይ ዋለ፣ እንዴት ሆነ፣ ምን አደረጉ። ዛሬ በየቀን አንዳንድ ሰውና 2፣ 5፣ 6 ሰው ካልተቃወማችሁ እየሰራቸው አይደለም። አባቴ ወደ ኋላ የቀረ ማህበረሰብ ሲቃወም ነው ትክክል እንደሄድና እንደተቃረነ የሚገባ። ሁሉም እያጨበጨበ ከሆነ እንግዲው ችግር አለ። እኔ ወጥረው ሲጠይቁኝ ነው እየሰራው እንደሆነ የሚገባኝ። እሺ ብሎ ጥኝት ካለ ሰው እንግዲው በእነሱ መንገድ ሄጃለሁ። በዚህ ህዝብ መንገድ መሄድ አልፈልግም። ይቅርታ አድርጉልኝ። ለምን አብዛኛው ሰው የተመኘውን አያገኝም፣ አልተመቸውም። ስለዚህ እኔ በዚህ ያ ህዝብ በሚኖርበት መኖር አልፈልግም። በዚህኛው በር በተቃራኒ ነው የምወጣው። እሺ በተቃራኒ መውጣቴ ነው ያልነበረ፣ ያልታሰበ፣ ያልተለመደ ስራ እየሰራ ያለሁት። ብዙዎቹ ለምን ብሎ ነው በየወር ከግማሽ ሚሊዮን ብር በላይ የሚነሰንሰው? የማ ችግር አለ ወይ ሌላ ሴራ ወይ ሌላ ጉዳይ ወይ የሆነች ቀመር የሚሉ ሰው አሉ። እንደዚህ ነው ከስር ጀምረ ጉዳዩ ዓላማው መነሻው እቅዳችን ካልገባ 1.5 ሚሊዮን ሰዎች ሚሊዮነር ለማድረግ ይቺን ሀገር በሀብትና በፖዚቲቭ ሰዎች አመለካከት ለማጥለቅለቅ አብረን ለማድረግ አብረን ስናድግ ያለው ምቾት ያለው ጸጋ ያለው እርካታ ስላልገባህ ነው ወንድሜ። አንተ ሁልጊዜ ምላጭ ሰው ኪስ ቆራጭ ከሆነ ልክ ነህ። የሚሸጥ ሰው ይገርማል፣ ያስደነግጣል፣ ትፈራዋለህ። ግን ስንቱን ወንጀልና ስንቱን ኃጢአት ሳፈራ እንዴት ልማትን ፈራ? እንዴት ስራን ፈራ? እንዴት እድገትን ፈራ? እንዴት አብረው ሰርቶ መለወጥን እንዴት ልፈራው ትችላለህ? የፍርሃት ፍርሃት ስንቱን ደፍራ እንዴት ይሄንን ፈራው? ይሄ የምር ሞት ነው። በመሀል ትንሽ በዓልን እንዴት እንደዋልንም እናስቀኛቸዋለን። በእኛ ሕግ ውስጥ ማንኛውም ሰው እንዲኖር የምንፈልገውን ሁሉ
ሚዲያ ላይ እያወጣ እናሳያለን እኛ እንዴት እየኖርን እንደሆነ ከራሳችን አልፎ ለፓርትነሮቻችን ለሰራተኞቻችን በዓልን ቅድም ነግሬያቸዋለሁ። ከተወሰነ ጊዜ በኋላ ይሄ ባለሀብት ኤሪያ ይቀየራል ብያቸዋለሁ። ሰው ባልደረቦቹ ጋር ሌሎችን ረስቶ የሚውል ሰው ትናንሽዬ ቁስ ሰብስበን የቤታቸው ወይም ጎዳና ላይ መስጠት ብቻ አይመጥነንም እና አብረው ቤታቸው የሚውሉበት ሸር የመደራረግ አቅሙ ስራውንም ጥቅሙንም ደስታውንም መከራውንም አልላችሁም። ሰው መከራን ጭራሽ መለማመድም በጋራ መወጣት የሚባል ነገር አይደለም። በጋራ ማስጠፋት ብቻ ነው። መከራን በጋራ ማጥፋት ይሄ ለዓለሙም ለመከራውም አንድ ጋር የሚባለው ነገር እኔ አይመቸኝም። በቃ መከራን በግልም ይሁን በጋራ ጭራሽ መለማመድ የለብንም። ማጥፋት ነው እሱን የምንፈልገው ደስታን፣ ስራን፣ ስኬትን ብቻ። እስከ ዛሬ ድረስ ብዙ ሰዎች በጋራ ሲበሉ ነው የሚታየው፣ ሲሰሩ አይታይም። ነገር ግን እኛ ቤት ስትመጡ በጋራ ሲሰራ፣ በጋራ ሲበላም፣ በጋራ ሲዝናኑም ማየት አስፈላጊ ስለሆነ የኛ ውሎ ግን እስኪ አንድ ቪዲዮ ልቀቅላችሁ። የምሽቱ እናሳያቸዋለን። በእንደዚህ አይነት ስኬት፣ በእንደዚህ አይነት ምቾት ቤተሰብ ጋር በሄዱ ብሎ በትዝታ የሚዋጥ ሳይሆን ይችም ሙላልኝ ለዓመት በዓል ጎሎኝ ነው ብሎ የሚለምን ሰራተኛ ሳይሆን ሰንጋ ተጥሎለት በአይነት ተዘጋጅቶለት ከኪችን ሰራተኞች ሳይቀሩ ሁሉም አዳዲስ ለብሰው ሰማይ እየነኩ የሚዘንጡበት ደስታቸውን የሚያካፍሉበት እነሱ ወደ ቤተሰብ ሳይሆን ቤተሰብ ወደ እነሱ እንዲመጣ የሚደረግበት በዓል በመጣ ቁጥር ልዩ ትዝታ፣ ልዩ ድባብ፣ ልዩ ድግስ፣ ልዩ ዝነጣ ከኮንሰርት በላይ ሌላ ዓለም እስከሚመስል ድረስ ደስታ ይረጫል እኛ ቤት። ከስራ በኋላ ስኬት እንደዚህ ነው። ከስራ በኋላ ስኬት እንዲህ ያደርጋል። እንዳሰስት ያደርጋል እኮ እንዳሰስት እኮ ያደርጋል። እንድትደሰት እንድታካፍል መኖር እንደዚህ ነው እያልን ነው እኛ። ጠብቁኝ፣ ከተወሰነ ጊዜ በኋላ ሁሉም ግቢውን ዘግቶ እየዳንኪራ ቤቱ ወይም ደግሞ ከጎረቤቱና ካቻው ጋር ብቻ ዋንጫ ጨብጦ ቤቱን ዘግቶ ቁጭ ብሎ
ያልሆነ ነገርን ቴሌቪዥን ወይም ደግሞ ስልክ ስክሪን ላይ የሚያሳልፈውን ሰው ሁሉ ከውድ ሰራተኞቹ ጋር እንዲሰብሰብ እያለ በዓልን እንዲደልቅና ሁሉም ባለሀብቶች እንዲሆኑ መመካከሪያ መድረክ በየቦታው እንዲፈጠር ማድረግ እንችላለን። ይሄ ነው እንጂ እንዲጨበጥ አድርጎ እንደ ፓርኪንግ እጅ ላይ ሰጥቶ ደህናውን እንግዲህ መልካም በዓል ይሆንልህ አይባልም። የርቀታቸውን ጥያቄ ሰብሰብ አድርጎ ውስን ጥያቄ የሚጠይቅ ወይም የሚጠይቅ አለ። ወደ መድረክ ንቅት ብላቸው አንድ ጊዜ ላኩልኝ። ሸፕ አሁንም ስሜን ራሱ ሸፕቻ ያውና እያሉኝ ነው መንገድ ላይ ሲያውኝ። ስም መስታወት ታዳስ። ጥያቄ ቁጥር 1 እኔ ወጣት አንዷለም አረቶ አድራሻ ከፋ ዞን ቢጣ ገነት ወረዳ ቢጣ ነዋሪ ሲሆን 1000 ብር ድንጋይ ፈልጬ እጄ ላይ የራሴ 1000 ብር ይዣለሁ። በዚህ ምን ልጀምር? ማለት ከሰው ሌላ አልፈልግም። ጥያቄ የከርሰ ምድር ውሃ ማለት ምን ማለት ነው? ቢብራራልኝ። ሁለተኛ እንደማሳካ አልጠራጠርም። ሶስተኛ አመሰግናለሁ። በጣም ጥሩ አያችሁ። ደፋር ጎበዝ በእናትህ አጃብጭ ብለ እኔም ድሮ የከርሰ ምድር ውሃ ሲባል ማንን ነው ከርሳም እያሉ የሚሳደቡት? ለካ መሬት ውስጥ ያለ ውሃ ማለት ነው። እርግጥ ነው። በእርግጥ ከፋ ከሆነ ወደ ደቡብ ውስጥ ብዙም የከርሰ ምድር ውሃ ያክል አያስፈልግም። ማለትም እንደዚሁ የገጸ ምድርና የሰማዩ ዝናብ ስለማያቋርጥ ይመስለኛል። ለማንኛውም ግን በየትኛውም ቦታ ላይ ጸጋን መጠቀም የተሻለ ነገር ያደርጋል። ከርሰ ምድር ውሃ ማለት መሬት ያለ ተቆፍሮ የሚወጣ በፓምፕ የሚሳብ ነው። ርቀትና ቅርበት አለው እንጂ ከ90% በላይ ውሃ እንዳለ ነው። በማንኛውም አካባቢ ላይ እንደሚገኝ ነው እንግዲህ የሚተነበየው ወይም የሚነገረው እንደ ጥናቱ ማለት ነው። ጥሩ። ሌላው ተመቸኝ። ድንጋይ ፈልጦ በ1000 ብር አግኝቷል። የሰው አልፈልግም። በዚህ እንዴት ልጀምር? በጣም ደስ የሚለው ነገር። ስለዚህ በቃ መመዝገብ ነው እኛ ጋር ኤምቲ ብሎ ከዛ ኤቲ እያሉ በየሳምንቱ መሙላት ነው። የሚመዘገበው በቴሌቪዥኑ ስር የሚያልፈው ጽሁፍ በ09108819 ቤቱ ስልክ ላይ ኤምቲ ብሎ ሚሴጅ መላክ ብቻ ነው። ከዛ በኋላ በዛች በምትመጣው ህግና ደንብ ብቻ አቴንዳንስ ሙላ ይባላል፣ መሙላት ነው። ኢንፎርሜሽን ላክ ሲባል መላክ ነው። በየወር አሳካ የተባለውን ማሳካት ነው። ሌላ ምንም ከባድ የሚባል ነገር የለውም። ከዛ እንዴት ልስራ፣ እንዴት ላትርፍ፣ እንዴት ደንበኛ ላያት፣ እንዴት ጥያቄ ሁሉ ይመለስለታል። እሺ ሌላ ጥያቄ ቁጥር 2 እግዚአብሔር አምላክ ሰላምና ጤና ይስጥልኝ። ዛሬ በስራ ቦታዬ ላይ እያስቸገረኝ ያለ አንድ ጥያቄ አለ። እሱም የዱቤ ጉዳይ ነው። ግብአቶች ለደንበኞችና ለቤተሰቦች ጭምር ሳስተዋውቅ በተለያየ መንገድ ዱቤ ይጠይቁኛል። ዱቤ አልሰጥም ስላቸው የሚቆጡና የሚበሳጩ የሚሳደቡ፣ ከዛም አልፎ በማይመለከታቸው ነገር እየዞሩ ስራዬን የሚያጥላሉና የሚያበላሹ አሉ። እኛ አካባቢ ደግሞ ዱቤ በጣም ተለምዷል እና ሁሉም ዱቤ ወደሚሰጡት ነው የሚሄዱት። ምን ትመክረኛለህ? እባክህ ምን ላድርግ? አረ ዱቤ እናንተ አካባቢ ብቻ አይደለም፣ እኛ አካባቢ ራሱ ባየው። እኛ ለዱቤ ቅድም ስልጠናውን ወሰድን እኮ ለዱቤና ለድብድብ ማናክሎን ከዚህ ጀምሮ አፍሪካን በሙሉ አፍሪካ ራሱ ዱቤ በመጠየቅ እኮ ዓለምን በሙሉ አስተምረነዋል አይደል እንዴ? በዱቤማ እኮ ዓለምን ያሰለጠንን ፕሮፌሽናል ዱቢያሞች ዱቤ የሌለበት ቦታ የለም። ዱቤን እንዴት ወደ ካሽ ሰው በነገራችን ላይ ልንገራችሁ፣ ዱቤን ወደ ካሽ ማስለመድ ማለት ሰውን በአቅሙ ልክ እንዲራመድ የነገውን ለመብላት እንዳይለምድና ቆፍጣና የእጅ በእጅ የህይወት ክህሎትን ማሳያ አንድ ብቃት ነው። እናንተስ ከኛ ስልጠና እየወሰዳችሁ ነው። እናንተ የኛ ድርጅት ጭራሽ ዱቤን መቃወም እንደ ወንጀል እንደ ኃጢአት በሚቆጠርበት ከተማ ውስጥ ዱቤን በመቃወም ነው 80 ምናምን ሺህ ደንበኛን የደረደር ነው። ይመጣል፣ እንዳትሸወዱ። ስለዚህ ዱቤን የምትቃወሙበት መንገድ እጅግ ሰሌክት። እኔ ባለቤቱ አይደለሁም፣ ባለቤቱ ያስቸግራል፣ አሁን ቃል አመጣበት ነው። ድንገት አሁን ነው ደግሞ እንደዛ አይነት ነገር ተቆጥቶኝ የሄደው። ይቅርታ አድርግልኝ። ለአንተማ ሁሉንስ ብትወስደው ምን ችግር ነበረ? ለአንቺማ ሌላስ ነገር ቢሰጥ በማለት አይቻልም አትበሏቸው። ምክንያት በመደርደር እንደገና ቢዝነስ ፕላን ጀምሬ ነው እና በየቀን ቶሎ ይቺ ሌላ ካፒታል ስለ አሁን አንዳንድ ሰዎች መኮፈስ ይፈልጋሉ። ችግር የለም፣ ደህና ይበሉ። ደህና ነኝ። በዱቤ ነበር እኔ ራሱ ዕቃ ያመጣሁት።
አሁን ሊቀበለኝ ይመጣል። እንድትሞላልኝ ብዬ ነበረ። እንደ ይቅርታ ካላስቸገርኩ ምን ችግር አለው? እኛ ሰውየው እየሰራ ቢያዝንብህ ምን አገባህ አንተ? ወይስ ድሃ ሆነ ቢያዝንብህ? እየሰራ ነው አባቴ ስራ። ስለዚህ እንደዛ አይነቱን ነገር በደንብ ማድረግ እና ሂሳባችን ላይ ያለን ገንዘብ በአግባቡ መጠቀም፣ በአግባቡ ቶሎ እቃዎችን የማሳመር የማስተካከል ዘቸች ማለት ከች ማለት እነዚህ ነገሮችን በማድረግ የእኛን ጉብዝናና ፍጥነትና ንግግር ቃላት የምንሰጠውን ፍላየር ማብራሪያዋን ጥቅሶችን የረጣጠፍናቸውን የምናረጋቸውን ነገሮች የምናጸዳው ለአካባቢ የምንሰጠው ውበት እንዴ አንተ ከመጣህ በኋላ እኮ ነው ሰፈራችን አበባ ሆነ። አንተ ከመጣህ በኋላ ይሄ ሰፈር እኮ ፌስታልና ሶፍት ምናምን መጣል አቆመ። አንተ ከመጣህ በኋላ እዚህ አካባቢ ሰው አይሸናም። አንተ ከመጣህ በኋላ መንገዱ ሁሉ እየጠረክ ነው እምትባል ከሆንክ ምንም ብትላቸው ካንተ ይገዛሉ። እዛ እየወረወርክ ግን ራስ የተናፈጥክበትንና ዕቃ የፈታበትን ካርቶን ፌስታል ወደዛ በካልቾ እያልክ ግን ከሆነ አሁንም ቲክቶክ ላይ ተጥደህ ከሆነ ቡርክክክ ብሎ ከሆነ ሸረሪት እያደራ እንደዛ ከሆነ ሰበብ ፈልገው ይጣሉዋል። ስለዚህ ንቅት ሰዎች እንዲያደንቁ ግልጽ ነው አይደለ? ነገር ግን እኔ ነግሬያቸዋለሁ። ዱቤ የምንከለክለው ምናልባት አንድ ደረቅ እንጀራ ያለን ሰው ላንከለክል እንችላለን አይደለ? ምናልባት መብራት ጠፍቶ አንድ ትንሽ ሻማ የጠየቀንን ሰው ላንከለክል እንችላለን። ይሄ የመጨረሻ የተቸገረ ሰው ነው። አንድ ዳቦ ያለንን ሰው ላንከለክል እንችላለን። ይሄ አንድ ብር ጎሎብኝ ነው የሚልን ሰው ምናልባት ካልደጋገመው ለአንድ ቀን ልንተው እንችላለን እንጂ ግን ትልቁ ሚሪንዳ አድርገው 5 ፓስታ አድርግ 8 እንጀራ ያኛውን 5 ሊትሩን ዘይት ከዛ በታች እኮ ብዙ ትናንሾች አሉ የታሸጉ እንደዚህ የሚልን ሰው ዱቤ ካልክሉ። ጭራሽ እኮ በበታው ቶሚቢል መኪና መጥቶ ጻፈው የሚል ሰው አለ። እንዴ ማፈራ ረጉድ አረተው ጎበዝ እንዴ ቆኛ ስራ አይደለም እንዴ ቀልድ ነው እንዴ መንቀልደው እንደኛ እንኳን መኪና እኮ በመኪና ራሱ ለመሄድ ተቸግረን በእግር ይሄድ ያቋቋም ከወንሱቅ እንዴት ለባለ መኪና ዱቤ ሰተ ምን አይ ቢዝነስ ነው ለመጠየቅ ለራሱ አተ አረ ያንተ ብር ማይት ነው ዝበል ነው የሚል ዱቤ ስለሰጠው አንድ ቀን በስልብ ያሸክማል። ስለዚህ ይችን ተጠንቀቅ አባቴ። ሰው ዱቤ ተፋለሙት። ካል ሰጠኋቸው አይገዙኝም የምትሉ ሰዎች ይገዟቸዋል። እንዲገዟቸው ሌላ ትህትና አሳዩ፣ ሌላ ብቃት አሳዩ። እስኪ ሲሄዱ እጅ ይስነሱ። ጤና ይስጥልን እናመሰግናለን አባቴ ኑርልኝ። አንተ ባትኖር ኖሮ አጨብጭብ ችግር የለ። ለቢዝነስም አጨብጨብ ችግር አለው። ወረድ ሲል አቤት ጤና ይስጥልን እናመሰግናለን ከልብ እንደው እናንተ ወለታ ይችን ሱቅ በእናንተ ነው የቆመችው ማለት ይቻላል። ወቀን እኮ ነው የገዛ ችግር አለው። ምን ችግር እኛ ውለታ መከልከል እንጂ ውለታ መስጠት አልለመደብን። ማመስገን አመስግን። ምላስ ይሰብራል ይጠግናል። ጠግ ነው አንተ ጠጋኝ አመስጋኝ በጣም አመስጋኝ ይሄ ምናምን ብሎ ሲጨርስ አንተ ዝም ብለህ ቅልጥፍጥፍ ብለህ አስተናግደህ ቶሎ ሲና ፍጥነት ልመዱ። ደንበኛ በፍጥነት ነው የሚሄደው። ደንበኛ እኔ ብዙ ቦታ ላይ አሁን ለኛ ድርጅት በቀን ብቻ 10 ምናምን ሺህ ብር ዳቦ በሚገዛበት ሰዓት ቅድሚያ ላንተን አላስተናግድም እንደማንኛውም ሰው ወረፋ ያዘ እና ብዙ ስለገዛ እኔ ምን አገባኝ ስላለች ብቻ አንድ ድርጅት ሙሉ በሙሉ እንዳልገዛው አድርጌዋለሁ። ዳቦ ቤት ማለት የድርጅቱ ምርት አይደለም ምን ያሳደደኝ የሰራተኛዋ ከርፋፋነት። አይ ዱቤ ሳልሰጠኝ ብዬ አይደለም የሄድኩት። ምርቱ ቆንጆ አይደለም ብዬ አልነበረም፣ ተወደደ ብዬ አልነበረም የሄድኩት። ነገር ግን ሰራተኛዋ አልፈጥንም ወይም ደግሞ ላንተ ተረድቼ ቅድሚያ ቶሎ አልሰጥም ስላለችኝ ብቻ ሄዱ። አያችሁ ሰው የሚሄድበት ለዩና ወቁ። ሰው የሚሄደው ፍጥን ካላላችሁ፣ ቶሎ ካልሰጣችሁ፣ ቶሎ ካላብራራችሁ፣ እናመሰግናለን ስላላላችሁት ብቻ ግን ይሄዳል። ከዛ ውጭ ግን ያው እንዲሞላቀቅ ዱቤ እንዲወስድ ሰላምታ እንዲያበዛ እዛ ቆሞ እንዲያወራ ግን አትፍቀዱ ማለት ነው። እሺ ጥያቄ ቁጥር 3 የጨለማው መብራት ጀግናው በላይ ሞርዴ ብዬ ብገልጽህም ያንስብሃል እንጂ ላንተ አይበዛብህም። ወገኑን ያወጣ ከድቅድቅ ጨለማ መብራቱን ያበራ ለመላው ኢትዮጵያ ለመላው አፍሪካ ፈጣሪ አደራህን ይህን ሰው ጠብቀው ከሞት ከመከራ። ከዚህ በመቀጠል የምጠይቅህ ነገር ቢኖር ጥያቄ ቁጥር 1 የሚሊዮነሮች መንገድ ክፍለ ሀገር በምን መንገድ ታደርስልናለህ? ሰሜን ወሎ ጋሽና ከተማ። ጥያቄ ቁጥር 2 ስራን ስንሰራ ኦቨር ቢመጣ ዳብል ቢዝነስ ፕላን ተጠቀሙ ያልከን ቢዝነስ ፕላኑ ሚዲያ ላይ ውሏል ወይ ልፈልገው? በአፍሪካ የመጀመሪያ የሆነውን የሚሊዮነሮች መንገድ የቢዝነስ ፕላንና የሥራ ጥበብ ሥልጠናን አዘጋጅቶ ያለምንም ክፍያ በነፃ ለህብረተሰቡ በማደል ፋና ወጊና አብሪ ኮከብ ነን። ታዲያ የዚህ ሁሉ
የልህቀት ሥልጠናዎች ሙሉ ወጪያቸው በበላይ አትክልትና አስቤዛ ማዕከል ይሸፈናል። አስደማሚ ነው። እርሶም ከበላይ አስቤዛና አትክልት ሲሸምቱ በአገልግሎታችን ይደሰታሉ። በሀገራችን የቢዝነስ ስልጣኔ ላይ አሻራውን ያትማሉ። በአንድ ጠጠር ሁለት ወፍ ይሏል። ይህ ነው በላይ አትክልትና አስቤዛ። ቁጥር 1 ካራ ኮተቤ መድኃኔ ዓለም መግቢያ 60 ሜትር ገባ ብሎ። ቁጥር 2 በእድሳት ላይ ነው። ቁጥር 3 ወደ ኮተቤ ገብርኤል በሚወስደው አዲሱ አስፓልት ላይ። ቁጥር 4 ወሰን ወደ ራእይ ጤና ጣቢያ መግቢያ ከዋናው አስፓልት 30 ሜትር ገባ ብሎ። ቁጥር 5 ፊጋ መስቀለኛ ወደ መገናኛ ታክሲ መያዣው ጋር ከ500 በላይ የእርሻና የፋብሪካ ምርቶችን በአንድ ቦታ ፍጹም በተመጣጣኝ ዋጋ ይሸምቱ፣ ይንበሽበሹ። በ0911 992411 ሃሎ ይበሉን። በላይ አስቤዛ ማዕከል የጊዜውና የኢኮኖሚው ብቸኛ ጋር። በላይ አስቤዛ ማዕከል። በጥናት በሥራ በምርት በንግዱ ሀብትና ትረፍርፈው ስኬት ጋር ሲሄዱ ጤና ካልቀደመ ከንቱ ነው መንገዱ። ዶክተር ትዕግስት አጠቃላይ የሕክምና ክሊኒክ የምንሰጣቸው አገልግሎቶች አጠቃላይ የአዋቂና የሕፃናት ሕክምና፣ የማኅፀን ሕክምናና የግርዛት አገልግሎት፣ የቆዳና የአባለዘር ሕክምና፣ መለስተኛ የቀዶ ጥገና አገልግሎት፣ የዓይንና የጆሮ ሕክምና፣ የኩላሊት፣ የኮሌስትሮል፣ የጉበት ኤንዛይምና የቫይታሚን ዲ ሕክምና፣ የሆርሞን፣ የጨጓራ፣ የእንቅርት የሚጥል በሽታ ሕክምናን በጥራት ይሰጣል። ዶክተር ትዕግስት አጠቃላይ የሕክምና ክሊኒክ አደረጃጀታችን ልዩና ከፍ ያለ ነው። የተሟላ ላቦራቶሪ፣ ዘመናዊ አልትራሳውንድ፣ ኬሚስትሪ፣ የልብ ኢሲጂ፣ ሲቢሲ ሁሉን አሟልተን ከእውቅና ስመጥር ባለሙያዎች ጋር እንጠብቀዎታለን። በተጨማሪም ለመንጃ ፈቃድ ሙሉ የጤና ምርመራ፣ ዓመታዊ የተሟላ አጠቃላይ የጤና ምርመራን በልዩ ሁኔታ እንሰጣለን። አድራሻችን ሰሚት 72 ቴሌና ንግድ ባንክ ያለበት ኤፍኢ ግሩፕ ሕንፃ ግራውንድ ላይ በ0947 820000 በ0911 673365 ላይ ሃሎ ይበሉን። ዶክተር ትዕግስት አጠቃላይ የሕክምና ክሊኒክ ለጤናው የሚመርጡት። ለነጻነቶ ልዩ ምርጫ ነጻነት አትክልትና አስቤዛ። ከአንድ ቦታ ሳይወጡና ሳይወርዱ ሳይንከራተቱ አስቤዛውን ከነጻነት በምቾት ይዘዙ፣ ይሸምቱ። ፍራፍሬና ጥራጥሬ፣ ፍሬሽ አትክልቶች፣ ቅመማ ቅመሞች፣ የፋብሪካ ምርቶች፣ የንጽሕና መጠበቂያና የባልትና ውጤቶች፣ የእንስሳት ተዋጽኦና የዳቦ ምርቶች ሁሉንም ከአንድ ቦታ ከነጻነት አስቤዛ። እንደ ትእዛዞ ዴሊቨሪን ጨምሮ ልዩና ፈጣን አገልግሎት እንሰጣለን። ይምጡ። ቁጥር 1 ካራ አርሴማ ሰፈር፣ ቁጥር 2 ጎሮ አደባባይ ወደ ሰፈራ መሄጃ፣ ቁጥር 3 ከፔፕሲ ወደ አያት በሚወስደው መንገድ ሰሚት 72 ፕላዛ ግራውንድ ላይ። ለበለጠ መረጃ በ0939 115529 ሃሎ ይበሉን። ነጻነት አስቤዛ ይመርጡናል። ለግጥሙም ለጸሎቱ ለምስጋናውም እግዚአብሔር ይስጥልን፣ ከልብ እናመሰግናለን። በየጊዜው ዩቲዩብ ቻናላችን ላይ እየጫነው ነው ቢዝነስ ፕላኑን። አሁንም ግን ድንገት የምታዩ ወደ ኋላ ገብታችሁ ለማየት ያልታደላችሁ ሰዎች ድጋሚ እንዲለጠፍ መጠየቅ ይቻላል። ከዛ በዘለለ ክፍለ ሀገር ላይ ያው እንግዲህ ዩኒቨርሲቲ ያደረግነው ቀድመን ቴሌቪዥንን ነው። በሀገር የቴሌቪዥን ዘውትር ቅዳሜ ምሽት ከምሽቱ 2 ሰዓት እስከ 4 ሰዓት ድረስ እየታየ ነው። ሮብና ሐሙስ የሚደገመው እንዳለ ሆኖ አንዳንድ ጊዜ የተለየ ነገር ሲኖር ሊቃወስ ይችላል ድጋሜው። ዋናው ቅዳሜ ግን በትክክል እየተላለፈ ነው ያለው ማለት ነው። ስለዚህ እዛ ላይ ቤት ቁጭ ብሎ ማየት፣ እዛ ላይ ካልቻለ በዩቲዩብ ቻናል ላይ ገብቶ በላይ ሚዲያ ብሎ በእጅ ስልኩ በሳምንት 2 ሰዓት እጅ ስልኩ ላይ ቪዲዮ ማየት ይቻላል። ሁሉም ነገር እዛ ጋር በቀላሉ ይመዘገባሉ።
አቴንዳንስ ይሞላሉ፣ ክትትል ያደርጋሉ። እያንዳንዱ ከጀመሩ ጀምሮ ያልገባቸውን እየጠየቁ እስከ ትልልቁ ደረጃ ድረስ ሲሄዱ ለእኛ እያሳወቁ ነው። ሁሉም ነገር የራሱ ፎርም አለው ማለት ነው። ምንም አስቸጋሪ የሚባል ነገር የለውም። በነገራችን ላይ ቲቪም የለም ስልክም የለም ለሚሉ ሰዎች ቢያንስ ከሁለት አንዱ እየሄዳችሁ ለመማር ሞክሩ። ሩቅ አገር እኮ 12 ዓመት ተመላልሰን ትምህርት ቤት ቢያንስ 78 ዓመት የተማርን አለን አይደለ? ሳውዲ አረቢያም ተሰደን ቀይ ባህርን አቋርጠንም እኮ ዋጋ ከፍለን ሸቅለናል። ይህንም ፕሮግራም ለመከታተል ቢያንስ ወይ ቴሌቪዥን ወይ ዩቲዩብ አታጡም ብለን እናስባለን። እሺ ቀጥይ። ጥያቄ ቁጥር 4 ሰላም አቶ በላይ፣ እኔ በረሃ ላይ ከሰው ድርጅት ተቀጥሬ እሰራለሁ። የስራው አይነት ንግድ። የቀጠረ ሰው ከኔ ጋር አይኖርም። የገቢ ምንጭ እኔ የማንቀሳቅሰው ድርጅት ብቻ ነው እና ድርጅቱም ትንሽ የተሻለ እንቅስቃሴ ባለው ሰዓት በየ2 ወሩ ያለ አግባብ ይመጣና ሌላ ነገር ወጪ ያበዛብኛል። እኔ ተስፋ አልቆርጥም፣ መልሶ እንዳገግም አደርገዋለሁ እና ለእኔ ለወደፊቱ ምን ላድርግ? ያንተ ሰልጣኝ ሆኜ የግሌን መስራት እፈልጋለሁ። ምን ትመክረኛለህ ወዳጄ? ለዚህ ነው በባለፈ ጊዜ የቲም ወርክ ኤክስፒሪየንስ ገና ነን፣ ራሳችን አይደለንም ጥፋተኛው ከሚል ዜጋ ጋር ራሴ አይደለሁም ጥፋተኛው ሰንበዲ ነው ገሌ ነው ማንትስ ነው ከሚል ዜጋ ጋር በጋራ ለመስራት እንቸገራለን። በጋራ ስራን ተጠንቀቁ። በጋራ ስራ ያዋጣም እያልኩ አይደለም። ነገር ግን ልምድ ኖሮን ጥፋቱ ራሳችን ጋር እንደሆነ አውቀን የማረም ብቃት፣ ራስን የመገሰጽ የመቆንጠጥ የመግረፍ ዋቢ መግባት አቅም ልምድ እስከምናደርግ ድረስ በጋራ መስራትን ለጊዜው ረገብ እናድርገውና የግል ስራችንን ቶሎ ቶሎ እናጣድፍ። የግል ስራችንን ማለት ነው። በጋራ ለመስራት ምክንያት የምናበዛ ሰዎች ነን። እገሌ ነው እገሌ ነው እገሌ ነው እገሌ ነው እገሌ ነው። ስለዚህ በፉክክር ሁላችንም ተጠቋቁረን ድርጅታችን እንዳይፈርስ ፈጥነን ለማድረግ ፓወሩ ገንዘብ አይደለም። በጋራ ለመስራት ብዙ ጊዜ ሰዎች አሁን ምሳሌ ሀገራችን ብዙ አክሲዮን ይቸበቸባል። እኔ ልቃወም አይደለም፣ ችግር የለውም። ካዋጣ አሪፍ ነው። ያ አክሲዮን ካምፓኒው ለምንድን ነው አክሲዮን የሚሸጠው ስትል የብር አቅም ለመፍጠር። አሁን የብር አቅም አይደለም የሰው አቅም ነው የሚያስፈልገን። የሰው አቅም ነው የቸገረን። የብር አቅም ይሰበሰብና በፕሮክራሲ ይባክናል ገንዘቡ መልሶ። ድምፅ በድምፅ የሚሻርበት ድርጅት ውስጥ አንተ አቅምህን እውቀትህን ጊዜም መጠቀም አትችልም። ትናቆራለህ። አንተ አሪፍ እየሰራ በድምፅ ትወገድና ሌላ ሿፊ ሰው ሊገባ ይችላል። ከዛ አንተ ትናደዳለህ። ከዛ መጎዳዳት ይሆናል። ሞራልህ ይነካል። እንደ ልብህ አትሰራም። እኔ ምን አገባኝ ትላለህ። እኔስ ቁጭ ብያለሁም እንዴ ምንም የሚያደርጉ ይድፉት የራሳቸው ጉዳይ ሄደ ማለት እንሄድና ስንፎካከር ክህሎታችን ይኮስሳልና ስለዚህ የራሳችንን ድርጅት በራሳችን ለመገንባት ወሳኝ ነው። ልክ እንደነ በላይ አትክልትና አስቤዛ፣ እንደነ ነፃነት አትክልትና አስቤዛ፣ እንደ ብዙዎቹ ስጠራላችሁ እንዳይረዝም ነው ቅርብ ቅርብ ያለውን የምጠራው። የራሳችን አሁን ምሳሌ በላይ አትክልትና አስቤዛ ውስጥ የ10 ዓመት ቢዝነስ ፕላን ሲወጣ እኔና ባለቤቴ ብቻ ነው። ከዛ የእሷትና የኔ ወንድም ከጎናችን ተደራጁልን ማለት ነው። በማሳብ ውስጥ በእኛ አየህ እነሱ የእኛን ሀሳብ የመቀበልና የማስፈጸም ነው። ወይም ደግሞ የተሻለ ሀሳብ ካላቸው ያመጣሉ እንጂ ይሄን አልቀበልም ግን ይሄን ይሆናል አይደለም። የተሻለ ሀሳብ ካላቸው የራሳቸውን ያው የወጡ ማቋቋም ጀመሩ ማለት ነው። እያንዳንዱ ነገር አሁን ይሄ ድርጅት ባያድግ ተጠያቂ ማን ነው? እኔ ነኝ ወይስ ሌላ አካል? ባያድግ እኔ። ስለዚህ ምን አደርገዋለሁ? እኔው ራሴ አስተካክለዋለሁ። ስለዚህ ጥንክር በሉና የራሳችሁን ድርጅት ለማቋቋም ጠንካራ ሁኑ እንጂ ሰንበዲ ጋር አብራችሁ ተቀራምታችሁ ያኛውም አሁን በግል ባገኘው እሱ ነው የበደለኝ ነው የሚለው፣ ይሄኛውም እሱ ነው። ብቻም ቢሆን ግን በማን ታማኘዋለህ? ራስህን ትለጠልጥና የተበላሸውን ቀጥ አድርገህ ታንጻለህ፣ ትወጣለህ ማለት ነው። እሺ ጥያቄ ቁጥር 5 እና የመጨረሻ ጥያቄ። ጤና ይስጥልኝ፣ ካሳሁን አለሙ እባላለሁ። የመከላከያ ሰራዊት አባል ነኝ። በአሁኑ ሰዓት ጉዳት አጋጥሞኝ ዊልቸር ላይ ነኝ። ወንድሜ የዩቲዩብ ተማሪ ነኝ እና በጉዳት ምክንያት ብዙ ሰዎች አሉ። ለእነዚህ ዜጎች በስማቸው በተቋሙ የገንዘብ ምንጭ ማቋቋም ፈልጌ እየተንቀሳቀስኩ ነው። እናም የአንተ ተማሪ እንደመሆን መጠን እገዛ ያስፈልገኛል። በጣም ጥሩ። እንደኔ ግን ገንዘብ ለማሰባሰብ አትሰማሩ። ደንበኛ ለማሰባሰብ ነው መሰማራት። ደንበኛ ቋሚ የገቢ ምንጭ ነው። ገንዘብ ለማሰባሰብ ከሄድን ግን የልመና ምንጭ እንዳይሆንብን፣ የድጋፍ ፈላጊ በር እንዳንከፍት፣ ረጅና ተረጂ ሆነን ጎራ እንዳንለይ፣ የሚሰጡትም አልቆባቸው እኛም የተቀበልነው እንዳያልቅብን፣ ገቢያችንን ዘላቂና ድንበርና አገር
ተራማጅ እንዲሆንልን ደንበኛ በማፈላለግ ላይ እንዝመት። ደንበኛ እድሜ ልክ ገቢ ያመጣል አያመጣም? አገልግሎት እድሜ ልክ እስከምንሰጠው ድረስ እኛ ብንቆም ሲስተማችን አገልግሎት እየሰጠ ስለሚቀጥል፣ ቶማስ ኤዲሰን ቢሞት አምፖሉ ይሄው እድሜ ልክ አገልግሎት እየሰጠን ስለሆነ አይደለ? እንደዚህ የማይቋረጥ አሁን አምፖል ይቆጥራል አይቆጥርም? ይቆጥራል አይደለ? አንድ ለገነባው ለግድቡ ለኤነርጂው ባለቤት እንከፍላለን አንከፍልም? እሱ ሳያተርፍ ነው እንዲህ ለኛ የሚሰጠን አትርፎ ነው አይደለ? እንደዚህ ቤቱ ቁጭ ብሎ አገርና ትውልድን እያገለገለ ገቢ የሚያስገባ ነገርን ለመመስረት እንሯሯጥ። ወንድሜ ልናግዝህ የሚገባው ምን ስራ ለመጀመር አሽባል። ይችን ስራ በለን ያችን ስራ ለደንበኞችም፣ ለታርጌቱም፣ ለቢዝነስ ፕላኑም፣ ለሞራሉም ስጎብዝ ለመሸለሙም እኛ ከጎናለን። በርታ። የክሽ ጨርሰሻል? ጨርሻለሁ። ስለዚህ እናመሰግናለን። ወደ መጣችበት አንድ ጊዜ ሞቅ አድርጋችሁ ከልብ እናመሰግናለን። ወደ እናንተ ጥያቄ ልመለስ ነው። ለግማሽ ደቂቃ የሚቆይ ጥያቄ፣ የተለየ ሀሳብ አስተያየት ባል ካለ በዛው ባጫጭር። ታዲያስ አለን። እናም አመሰግናለሁ። ያው የበቆሎዋን ፍሬ ወደ ድመት ስመልሳት ቀን ቢጥላት ቀን ቢያጎላት የእኛን ድመት አይጥበላት። ይሄ ማለት ምን ማለት ነው? ገንዘብ ሲፈጠር ዲዛይን ሲደረግ መጀመሪያ እንዲከተለን ነው እንጂ እንድንከተለው አይደለም። በአቶ በላይ ሚዲያ ደግሞ ስንመጣ ገንዘቡ እንዲከተለን እያደረግን ነው ማለት ነው። ለዛ እናመሰግናለን። ሞራል ስጡት አንዴ። አጅሬ ጠጅ ቤት መቀመጫው መሬት መጨረሻው ቅሌት የሚለው ወደ በላይ ሚዲያ ሲመለስ አጅሬ አቶ በላይ ሚዲያ ቤት መቀመጫው ሶፋ ላይ መጨረሻው ብሌን። እናመሰግናለን። ከልብ እናመሰግናለን። ለቀጣይ ስጥልኝ ሀሳቡን ስሜቱን ነው የገለጸው። እሺ አመሰግናለሁ። እንግዲህ አቶ በላይን ያው እኔ በጣም ብዙ ጊዜ እከታተለዋለሁ ከዩቲዩብ ላይ፣ ቲክቶክ ላይ፣ ሌሎችም ሚዲያዎች ላይ ማለት ነው እና በጣም ወድጀው ከክፍለ ሀገር ነው የመጣሁበት ሌላ ስራ ልጀምር ነበር የመጣሁ ግን ሞክሬ ብዙም አላማረም እና አሁን ላይ ዛሬ ስመጣም የመጀመሪያ ቀኔ ነው እዚህ ስልጠናው ጋር ማለት ነው። ሶስተኛ ዙር ከሚባለው ጋር አብረን በአዲስ መካተት እንችላለን ወይስ ደግሞ ሌሎች ፕሮሰሶች አሉ ማለፍ ያለብን? አሁን አቴንዳንስ የሚባለውንም ሞልቼ አላቅም፣ አልተመዘገብኩም። ስልጠናውን ግን እውነቱን ለመናገር በቃ በዓለም ካሉ በጎ አድራጊዎች ትልቁ ነህ ብዬ አስባለሁ። ምክንያቱም በጎ አድራጊ ገንዘብ አውጥቶ ሊሰጥ ይችላል፣ የተቸገሩትን ሊረዳ ይችላል። ይሄን ሀሳብ ይሄን ስልጠና በዩቲዩብም በአካልም በነፃ መስጠት እኔ ከማስበው በላይ ነው። በጣም አመሰግናለሁ። በጣም ነው የምወድህ፣ በጣም ነው የምከታተልህ ማለት ነው። ነገር የስራው አይነትና መነሻ ካፒታል የምትለዋ ነች። እሷ በየወር የት ማድረግና ምን ያክል መተረፍ፣ እንዴት መስራት፣ እንዴት መጠንከር፣ ምን ጎጂ ልማዳዊ ነገር መተውና ምን መቆራኘት፣ እንዴት እሷን ማባዛትና ማሳደግ፣ እንዴት ማለምለምና ማግዘፍ እንዳለበት ነው በየጊዜው ስልጠናው የሚሰጠው። ካልገባው ይጠይቃል፣ ለጥያቄው መልስ እንሰጠዋለን። ከባድ የሚባል አይደለም፣ ግን በእኛ ሲስተም ውስጥ የግድ ግባ። ሶስተኛ ዙር ላይ ኤምቲ ብለህ 09108819 ቤቱ ስልክ ላይ ሚሴጅ መላክ ብቻ ነው የሚጠበቅብህ። ቀጣይ አቴንዳንሱና እንዴት እንደምትቀጥል ራሱ ስልጠናው ክትትል ያደርግልሃል ማለት ነው። እሺ ወደ ቀጣይ ልጅ። እሺ አመሰግናለሁ እንግዲህ ስለተሰጠኝ። ከመስከረም ወር ጀምሮ እዚህ ነኝ። ኤቭሪ ዊክ እመጣለሁኝ። ዛሬ ገና ልናገር ብዬ ነው። ዛሬ በእውነት ረክቻለሁ። ኢሜንስ የሚባል ትሬኒንግ ነው የወሰድነው እና የተለያዩ የተለያዩ የፐርሶናል ዴቨሎፕመንት እንትኖችን አንብቤያለሁ እና የዛሬው ነገር በቃ ፉሊ ፐርሶናል ዴቨሎፕመንት ትሬኒንግ ፍሮም ኤ ቱ ዚ ማለት ነው። ምንም በጣም ነው ደስ ያለኝ ዛሬ በእውነት ስሜቴን ለመግለጽ ነው እንትን ያልኩት። ምክንያቱም ዝም ብለን ስናየው ህይወትን ወይም አጠቃላይ ስኬትን ስናየው ሶስት ነገሮች ላይ ያነጣጠረ ነው። ዛሬ አቶ በላይ በደንብ ያስተማረን ማለት ነው። የመጀመሪያው ምንድነው? ቴክ ፉል ሪስፖንሲቢሊቲ ፎር ኦል ዩር ሪዛልት ማለት ነው። የመጀመሪያውን እንትን አንደኛ ውጤትህ በአንተ ብቻ ነው የመጣው። ለውድቀትህም መሰረት አንተ ብቻ ተጠያቂ ነህ። ከሌላ ሰው ጋር አታሳብ። የመጀመሪያ ኮንፌስ አድርግ ራስህን። አንተ ብቻ ነህ ለውጤትህ ተጠያቂ ሆንከውና ስበቦችን ምክንያቶችን ሁሉ ደርድረህ ወደዛ ጣልና ራስህን ተጠያቂ አድርግ። አንተ ተጠያቂ ስትሆን ትባንናለህ ነው። ሁለተኛው ዩዝ ዩር ናው፣ ዛሬን ተጠቀም ነው።
ለነገ አትበል። ቆይ ነገ ሲመቻችልኝ የምትበል የሚመቻች there is no best time የተመቸ ጊዜ የለም ማለት ነው። ራስህ ነው እንዲመች የምታደርገው እንጂ የተመቸ የሚባል ሰዓት ወይም የተመቸ የሚባል ጊዜ የለም። ስለዚህ ራስህ ነህ you can make it እና ራስህ ነህ የተመቸ የምታደርገው እንጂ ያንን ቤስት ታይም በመጠበቅ እድሜ ልክህን አትፍጅ ነው። ዛሬውኑ አድርገህ ነው start now do it now። ሶስተኛው በጣም ውብ የሆነው ነገር ግን ምንድነው? make your tomorrow today ነገህን ዛሬ ስራ። ነገህን ዛሬ ስራ። ስለዚህ መጀመሪያ ራስህን ለውጥ። አገርህን ከመቀየር በፊት ራስህን ቀይር። አገርህን ከማበልጸግ በፊት ራስህን አበልጽግ። አገርህን ሀብታም ከማድረግ በፊት ራስህን ሀብታም አድርግ። እንዘን አንተ ስትሆን አንድ ዜጋ ትቀንሳለህ ማለት ነው ከኪዩሙሌቲቭ እንትኑ። ምክንያቱም ሀገር ማለት አንተና ሌሎች ሰዎች ተደምረው ስለሆነ አንተን አንድ ራሱ የበቃ ሰው ማድረግ ነው። ስለዚህ መጀመሪያ አገርህን ለመቀየር፣ አካባቢህን ለመቀየር፣ ቤተሰብህን ለመቀየር ራስህ ተቀየር ነው። ስለዚህ በዚህ በጣም ነው ይሄ ቢጠቃለል እንዴት እንቀይራለን ማለት እዚህ ውስጥ ያለ ይሄ ቢጠቃለል 100 መጽሐፍ መጻፍ እንችላለን። we can write 100 books በዛሬው ቶፒክ ብቻ ማለት ነው። እኔ በጣም ነው ደስ ያለኝ በእውነት። ስለዚህ እኔ ለራሴ አንድ ነገር ገባሁ። ምንድነው? እስከ ዛሬ ለነበሩኝ ርቀቶች ሁሉ 100% ተጠያቂው ራሴን አድርጌ አንድ ትልቅ ህልም ሰንቄ ዛሬን በአግባቡ ተጠቅሜ ነገን ዛሬ ሰርቼ የተሻለ ደረጃ ላይ እንደምደርስ ለራሴ ቃል ገብቻለሁ። አመሰግናለሁ። ታንክ ዩ ሶ ማች። ታዲያስ ህልማችን ሩቅ ነው ይላል። ህልማችን ሩቅ ነው። የሥራ ባህልን ለማዘመናችን ምክንያቱ በላይ ነው ገብቷል ከውስጣችን። ህልማችን አንድ ነው ሚሊዮነር መሆን። መንገዱን ልቀቀው ጋሬጣ አትሁን። ዳሩ ላይ ያለኸው አንተ ወዳጃችን፣ ጠጋበል ወደኛ ይስመርም ጉዟችን። ህልማችን ሩቅ ነው ሰርተው መለወጥ። ሶማውን ጀምር አብረን እንሩጥ። በሀገሬ ምድር ላይ ጉድ ታየ ዘንድሮ። ሚሊዮነር ይሆናል ከመቶ ጀምሮ። ሚሊዮነር ይሆናል ከመቶ ጀምሮ። ሁሉም ኢትዮጵያዊ የሚሳተፍበት በላይ መልቲሚዲያ መመስገን አለበት። ምነው ጉድሽ ፈላ መደንገጥ ጀመርሺ። የአረቧ ማዳም ማንም አይሰማሺ። የአረቧ ማዳም ማንም አይሰማሺ። የሀገሬን ዜጎች ጉልበትን ለምደሺ። በላይም ወርዴ መጣ በሀገር መለወጥን ሊያስተምርልሽ። በላይም ወርዴ መጣ በሀገር መለወጥን ሊያስተምርልሽ። ለዘላለም ባሪያሽ ላይሆኑ ወሰኑ። ሰርቶ ለመለወጥ ተወጠነ ውጥኑ። ከሀገራችን ምድር ተገኘ ፕላኑ። ሁላችሁ በአንድነት በላይን አመስግኑ። ሩቅ ነው ህልማችን ማቆሚያ የሌለው። አሰራር ቀይረን ምሳሌ መሆን ነው። ማንም ኢትዮጵያዊ ዝቅ ይበል ለስኬት። ዓለምም ይደመም ይወገድ ድህነት። ዓለምም ይደመም ይወገድ ድህነት። ስም አልበል። ቀለሙ እባላለሁ። ቀለሙ ተስፋዬ ጨርሶ በተሟጠጠበት ጭላንጭላ አየሁኝ በቴሌቪዥን መስኮት። በሀገሬ ቲቪ በላይን አየሁት ነፍስ ሊዘራባት ዳግሜን ህይወት። በላይ 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 ጀግናው አቶ በላይ የኢትዮጵያ ነቢይ የተላከ ከላይ። ኃጢአተኛ ወዶ ኃጢአት የሚጠላ ፈጣሪ ነበረ። አሁን በአቶ በላይ ታሪክ ተቀየረ። በላይ ጀምሮታል የአምላኩን አብነት። ድሆችን ይወዳል ቢጠላም ድህነት። የገንዘብን ስራ ጠንቅቆ ያወቀ ፈጣሪውን ፈሪ። ገንዘብን የናቀ 1000 ዓመት ይኖራል በድፍን ዓለማት ገና እየተደነቀ። ሀብታም ነው ቱጃር ነው ሁሉ የሞላለት። አቤት ደግነቱ አሰጣጥ ሲያቅበት። የራሱን ሳያጎል ያሸክማል ላፍሶ የማያልቅ ንብረት። የኢትዮጵያ በላይ የእስራኤል ሙሴ ከፈርዖን ድህነት አውጣን በስላሴ። በቢዝነስ ፕላንህ በበትር ክፈልልን ትልቁን ቀይ ባህር ትርፍ አልባ ድካምን። የራሔልን ልቅሶ ፈጣሪ ሰማልን የእኛንም ስማልን። በሰው አምሳል መጥቶ እንባችንን ሊያብስ ከፈርዖን ድህነት ፈልቅቆ ሊያወጣን። ለእስራኤል ሙሴን ለእኛ አንተን ላከልን። ከአባታችን ጋር ተባብረን ከሰራን ሕጉን ታከበርን። ውሃ ከጭንጫ ላይ እንጎነጫለን። ሀገራችንንም የከነዓን ምድር እናደርጋታለን። ምክንያቱም የእኛ ዘመን ሙሴ ነውና መሪያችን። ሰው ራሱን ክዶ አውሬ በሆነበት። ግማሹ ልቢያ በሚሰቃይበት። ያለው ጮማ ሲቆርጥ ተከቦ በእንስት። ወገኑ ተርቦ እሱ ማይደሰት። ማን ነው እንደ በላይ የገባው ሰውነት ይላል። አመሰግናለሁ።
ከልብ እናመሰግናለን። ሞቅ አድርጋችሁ ወደ ቦታው በክብር ሸኙልኝ እና ሰርፕራይዙንም እነግራችኋለሁ። ምን አይነት ድርጅት ነው ከብዙ ጊዜ በኋላ ወደኛ ደብዳቤ አስገብቶ እዚህ በረከት ወይም እዚህ ድጋፍ ላይ እጁን እንዲያስገባ ይፈቀድልለት እየከለከልን ነው ብለናቸዋል። እሺ አየር ላይ ነበር የምሰራው። አየር ስራ ታውቃላችሁ፣ በአየር ላይ የሚባለው። አሁን መሬት ይዣለሁ። መሬት ይዤ ሱቅ ከፍቻለሁኝ። ይሄን በአባታችን አንድ ያመስገን። ያው እንግዲህ ከሚሊዮን መንገድ ላለመቅረት ብዙ ያስቸግርኳችሁ፣ በጣም የጨቀጨኳችሁ ይቅርታ አድርጉልኝ። ካሽ በላይ ጀምሮ ብዙ ነገር እያደረገ እየደገፈ እዚህ ደርሻለሁ። አሁን ገና ይቀረኛል። እየወደኩ እየተነሳው ገና ብዙ ይቀራል። ወደፊት ነው ዙሮ ወደኋላ አንመለስም። ምን ልላችሁ ነው? አንድ ያጋጠመኝን ሰሞኑን ቴሌብር ተልኮ ይሄ ማይነስ ይላል እና በቃ ገብቷን ብላችሁ እንዳትሸወዱ ነው። አንድ 500 ብር ተሸውጃለሁ። ስሙን አሳየችኝ። በቃ ከሄደ በኋላ ይመጣም የሜሴጅ ስጠብቅ የለም። ከዛ ትላንትም እንደዚሁ ተከታትዬ ያየሁት ምንድነው ብር የለውም ግን ማይነስ ይላል እና ማይነሱን ማየት አይደለም ሜሴጅ መምጣት አለበት። ብር ሳይኖረው ነው ይቅርታ ብሎ ሌላ በትራንስፈር ነው የላከልኝና እንደዚህ እንደኔ እንዳትሸወዱ ትንሽ ተምሬባታለሁና ሌላው ደግሞ ቆሎ መለሰ ቆሎ በቆሎ ነው የምታወቀው። ቆሎ እየገዛችሁ እንግዲህ እኔ ተጨቃጨቂ ነው እያቸዋለሁ እንዳልቀረው ነው ቆሎ ከሀና ማርያም ጋርመንት ወደዚህ ሀና መጥቻለሁ። 02 ሱቅ ከፍቻለሁ። እንግዲህ እንድገዙ ያደራ ቆሎ እየበሉ ነው እናሳድገው። ቢዝነስ ያሳደጉ ሰዎች ቆሎ በልቼ ሲሉ ትሰማላችሁ አይደል? ቆሎ እየበላን እንግዲህ ቢዝነሳችን እናሳድጋት። ብዙ ቁርጥ እየቆረጥን አይደለም። ለስልክ ቁጥር 0920 65 01 92 ደግመዋለሁ 0920 65 01 92 ጣፋጭ ቆሎ ለማግኘት አዎ፣ አንደኛ ደረጃ ሁለተኛ ደረጃ አለ። በፈለጋችሁትን ማዘዝ ይቻላል። እዚህ ማመጣላችኋለሁ። አመሰግናለሁ። ከልብ እናመሰግናለን። የሚገርማችሁ መለሰ ቆሎ ብለነዋል ስያሜውን ለራሱ ማለት ነው። እኔ እኮ በሼፍ ነው የሰለጠንኩትና ለምንድን ነው ፋስት ፉድ እያዘጋጀው ቢያንስ መሸጥ የሚያቅተኝ አለ። የልጁን ታሪክ ከሰማ በኋላ ጀመረ። በጣም ከባድ ሆነበት። እንደውም የሆነ ሰዓት ላይ ግዙ እያለ የሱቁ ሳምፕል በሚያሳይ ሰዓት አዙሮ መሸጥ አይቻልም ብለው ወርሰውታል። ቻሌንጁን ለብራችን ሰውዬ። ከዛ ደውሎ እኔ ጋር እንደዚህ ሆነ እኮ ምን ላድርግ አለኝ። አየህ ማዞር አይመጥንህም፣ በመኪና ተንቀሳቀስ እያሉ ነው። ቶሎ ብለህ መኪና መግዛት እንዳለብህ አስበህ ሌት ተቀን ለመስራት ወጥር እንጂ ወደኋላ እንዳትላልኩ። ደስ የሚለው ወጥሮ እንደገና የተከለከሉ እንቅስቃሴዎችንና ቦታዎችን ሰሌክት አድርጎ በመተው የተፈቀደው ሰፊ ቦታ አለ አይደል? እንዲህ ለኔ መስራትና ሰዓትና ስታንዳርድ አለ እኮ። እውነትን ነው። እኔስ አልተፈቀደው ውስጥ ምን ከተተኛ አለ። እንደገና በማይከለከሉና ቻሌንጅ በማይኖርባቸው ሰዓት፣ ህግ፣ ቦታዎች ሰሌክት አድርጎ መንቀሳቀስ ይቻላል። አያችሁ፣ እልፍ አላፍ አማራጭ አለን እኮ እልፍ አላፍ አማራጭ አለን። የሚገርመው እንግዲህ እንደውም ከዛ በኋላ በመካከል ባለቤቴ ቻሌንጅ ያደረገችኝ አለ። እንግዲህ ሚስጥር እያወራሁ ነው፣ ይቅርታ አድርጉልኝ። ለምን ለረጅም ዓመት የሰራችበትን የቅጥር የተከበረ ድርጅት ጥሎ መውጣት ከባድ ሆነባት እና አሁን ደግሞ እኔ ሰው ያስፈልገኛል፣ እንዴት ባለቤቴ እያለች ተጨማሪ ወጪ ላውጣ? በቃ የመጨረሻው አማራጭ ይዛትን አልኩት። እዚህ መጣ እምቢ ብትል እኮ ልንፈታሽ ነው ልንላት። እኔም ባል መሰልኩ እኮ ጭራሽ ልንፈታሽ ነው። ስራ እኮ ከትዳር በላይ ነው ወይስ አይደለም? ስለዚህ እንደራደር። ስንፋለጥ ብለን እኛና መለስ አሸንፈን ሚስቱ ወደ እሱ ስራ ተደምራለች። ደሞዝሽ ስንት ነው ስላት ከ10 ሺህ በማይበልጥ። ምን ሆነሽ ነው? የመለሰ ስልጠና እኮ ከ5 ዓመት በኋላ በየወር 1 ሚሊዮን የሚያስገባ ሀገርና ትውልድን የሚያግዝ ብሰሩም ባሰሩም ገቢ የሚያስገባ ዛሬ ዋጋ እየከፈለ ያለው እዛ ላይ ነው። 8 ዓመት የሰራሽበት ድርጅት ነው 8 ሺህ የሚከፍልሽ፣ ሞት ነው በእኛ ህግ ስላት ወደዛው አንድ ለአንድ መተውን መረጠች ማለት ነው። ስለዚህ ከአና ማርያም ያለው ከጋርመንት አካባቢ ወደ ኮተቤ አና ማርያም አካባቢ ግዙፍ ቢዝነሳቸውን እንቅስቃሴ እያደረጉ ነው። ሌላ እናንተ ብራንች ካላስገባው አለኝ። እኛ ቅርንጫፍ ሁሉም ሱፐር ማርኬቶች ለማስገባት ተወዳዳሪ ይሁን አስገባ። ሰው ከመረጠው ስራህን የሚወስነው እኔ አይደለሁም አልኩት። የኔ ልጆች አይደሉም፣ የኔ ማርኬቲንጎች አይደሉም፣ እኔ አይደለሁም፣ ማንም አይደለም። ማንም የሚወስነው ስራው አሪፍ ከሆነ ሰዎች ከገዙት ይሱን እናዛለን አናዝም። 12 ወደኛ ምርት የሚያስገቡ ባልትና ውጤቶች አሉ።
አንደኛነትን እየመራ ነው። አሁን በኩንታል ነው የሚያስገባው እኛ ድርጅት ውስጥ ማለት ነው። እያንዳንዱ አስቡ። ማንም ሰው የሆነች ፈተና ሳገጥመው ያለፈ የለም። ግን ሲገጥመው ምንድን ነው ያደረገው? ግን እንዴት ማለፍ እንዳለበት ብዙዎቻችሁ ለእኛ ሳትነግሩን ታሳቁና ለእኛ ሳትነግሩን ትተውና ለእኛ ሳትነግሩን ሁሉንም ረስታችሁት እናገኛቸው። እንደዛ አታድርጉ። እንናበብ፣ እሺ እንናበብ በጣም። ስለዚህ ከልብ እናመሰግናለን። እንግዲህ ያው ብዙ ጊዜ በዚህ ስናነሳው እንደምታውቁት ተጠባባቂ ኃይላችን ብለን የምናስበው የዚህ ፕሮግራም ላይ ቢያንስ እኔ ከዚህ በላይ አጥርቼው ቢሆን አዳራሽ ገንብቼ ለመስጠት ካልሆነ የቴሌቪዥን ጣቢያ ከፍቼ ፕሮግራም ሙሉ በሙሉ በነፃ እንዲተላለፍ ለማድረግ ዝግጁ በሆንኩበት ሰዓት፣ እስከዛ ግን አላስችል ስላለኝ ብሎ ዘወትር የምናነሳው የቅርባችን ነፃነት አትክልትና አስቤዛ ማዕከል ለዚህ ፕሮግራም ይህን በየሳምንቱ ስልጠናው አንሶ ሁሉ ነገር ማድረጋችን አንሶ ደግሞ የሻይ ቡና የሚባለውን ወጪ ቢያንስ እሱን ከዚህ በኋላ ማንም እንዳይነካብኝ ብሏል። ስለዚህ ከልብ አመስግን ይዛቃቸው ማለት ነው። ይህ ማለት ለዚህ ፕሮግራም የሻይ ቡና 10 ምናምን ሺህ ይወጣል። ይህ ማለት በወር ወደ 50 ሺህ ይጠጋል። ይህንን ቢያንስ ይህም ፍቀድ። ሁልጊዜ ተጠባባቂ አይደል፣ ሰብሮ መግባት ይጠይቃል። ስለዚህ ከልብ እናመሰግናለን ብለናል እንጂ ብዙ ጊዜ ከልክለናል የምር። ስለዚህ ነፃነት አትክልትና አስቤዛን አሻራውን ማስቀመጥ አለበት። እኛ ግን የትም የማያመልጥ ችግር የለውም በማለት ነበረ። ብታምኑም ባታምኑም ብዙ ድርጅቶች ከሀገር ውስጥም ከውጭም ብታምኑም ባታምኑም መንግስት 1 ሳንቲም ለዚህ ፕሮግራም አያወጣም። ብዙዎቹ የመንግስት በጀት ነው የሚመስላቸው። መንግስት እዚህ ሀሳብ ላይ 5 ሳንቲም የለበትም። ግን ወዶት ተስማምቷት ተመችቷት አልተቃወመም፣ ፍቃድ ሰጥቷል። ሌላው ማንኛውም ማህበረሰብ ለዚህ ፕሮግራም በጸሎትም በሚችለው ሁሉ ለመቆም ዝግጁ ነው። ሁሉም ሰርተን እንለወጥ። የጋራ የሆነውን ድህነትን አጥፍተን የጋራ የሆነውን የተጣመመ አመለካከት አጥፍተን የተሻለ ትውልድና የተሻለ ህይወት፣ የተሻለ ኢኮኖሚ፣ የተሻለ ትውልድ፣ የተሻለች ሀገር እናትርፍ ነው እንጂ ሌላ ሀሳብ የለውም በሚል ሁሉም ይወዱታል። አንድም ሰው ብታምኑም ባታምኑም የፋይናንሻል ድጋፍ እንዲፈቅድ ግን እንዲረክስ አድርገን አናውቅም። የመጀመሪያ ጊዜያችን ነፃነት አትክልትና አስቤዛን ፈቀድንለት ማለት ነው። እሱም ደግሞ ብዙ ፈትሸንና አይተን ራሳችን ያሳደግነው ድርጅት ስለሆነ የተጠና ስለሆነ ግባችንን ለማሳካት ምንም ምድረ ኃይል አያስቆመንም ያለው ሁሉን ነገር ጸጋ ስለሰጠን ብቻ ነው። እድሜ ለፈጣሪ ማለት ክብር ለፈጣሪ። ስለዚህ እስኪ የምሽት ፕሮግራማችን አንድ ያስቃኛቸው።
ሚሊኒየም አዳራሽ አልመሰላችሁም? አምፖሉ ሙቀት በሙቀት ሲሆን አጠፋ ነው፣ ቤቱ ጨሰ። ሜዳ ላይ ያለ ጉዝጓዡ በአየር ላይ መነስረት ጀመረ። ሁሉም ጣራ መርገጥ ጀመረ። ባንዶቹና ተወዛዋዦቹም ቆይ ልታዝናኑን ነው? ልናዝናናቸው የተጋበዝ ነው አሉ። ከነሱ በላይ ዘፋኝ፣ ከነሱ በላይ ተወዛዋዥ፣ ከነሱ በላይ ዘናጭ፣ ከነሱ በላይ ትርኢት የሚያሳይ ድባብ የተለየ በቤት ውስጥ አዩ። 10 ሰው ሲዳር ፕሮግራም ላይ ታድመን እናውቃለን። በዚህ ልክ ኢሞሽናል ስሜት ደስታ ሲገለጽ አይተን አናውቅም ነው ያሉት። የምሬን ነው የማወራው። ይሄ የሚደረገው ግን በእኛ ቤት ነው። እሺ ይህንን ደስታ ነው በለቅሶ የቀየር ነው። ይህን ስኬት ነው በስደት የቀየር ነው። ይህን አንድነት ነው ለየብቻ ቆዝሞ መዋል የመረጥ ነው። ይህም ፍቅር ነው በጥላቻ የሚመነዝሩብን ሰዎች እንዲሰራጩና እንዲፈረጥሙ የፈቀድ ነው። አንገት በመድፋትና ምን አገባኝ በማለት በርና ልብን በመዝጋት ቢዝነስን ምስጢር በማድረግ ቅድሚያ በመስገብገብ 10 ፎቅ እያለ ለ11ኛ ሰነድ ማጭበርበር ጅብነት ስለበዛ ነው። ጅብነትና ስግብግብነትንና የሆነ ብቸኝነትን ያውድምልን ፈጣሪ። ኢትዮጵያ ውስጥ አንድም የማይታዘንለት የማይታገዝ የማይረዳ የዋ ያልሆነ የማናግዘውና የማንደርስለት ሰው የለም። በእኔ አመለካከት ሁሉም ሊታገዝ፣ ሊረዳ፣ ሊማር፣ ሊበለጽግ፣ ሊያድግ ይገባዋል። አይደለ እንዴ? በደንብ ይገባዋል። እናንተ ሲገባችኋል አይገባችሁ? አንድ ሰውዬ እንዲህ አለ። አድራሻውን ባልነግራችሁ ጥሩ ነው፣ የዛ አካባቢ ሰዎች ስለምታፍሩበት። ደውሎ 100 ብር አባል ሆኑ ተብሏል፣ እንዴት ነው አለ። አለ እንዴ ግን ብለናል። የምን አባል ነው? የምን 100 ብር ነው? ከፍላችኋል እንዴ? ብር የከፈለንም ሰው ብር የከፈልነውም ሰው የለም አይደለ? እኛ ስልጠና ነው የምንሰጠው፣ እኛ ተግባር ነው የምናሳየው፣ እኛ ቢዝነስ ፕላን ነው የምንሰጠው፣ እኛ ክትትል ነው የምናደርገው። እኛ ከሰጠንም ሽልማት ነው እንጂ አንድ ሰው ጫፉን ይዝና ድድድድድድድ ይላል። ስለዚህ በደንብ ጥንቅቅ አድርጋችሁ እኮ ጎበዝ። ግቢ ብቻ 5 ዓመት የተማረን፣ በመደበኛ ትምህርት ቤት 12 ዓመት የተማረን፣ የማትሪክን ካርድ ለመያዝ 10 ዓመት የተማረን፣ ሚኒስትሪ ለመፈተን 8 ዓመት የተማረን ሰዎች እንዴት በሳምንት 1 ቀን ከስራ ሰዓት ውጪ 2 ሰዓት እንዴት መማር ያቅተናል? ሚሊዮነር ለመሆን ስኬታማ ለመሆን የአስተሳሰብ ባለጸጋ የተግባር ሰው ከራስ ተርፎ ለዓለም የሚተርፈውን ትልቁን ጸጋ እንዴት ይችን ለመረዳት ተቸግረን ጫፋን በመያዝ ለምንድን ነው ለምሳሌ የምንቸኩለው? ለዚህ ያደረሰን ወዶና ፈቅዶ ጸጋን በረከቱንም ሰላሙንም መከባበሩንም መናበቡንም ሌላውን ትቶ እዚህ መገኘቱንም ለፈቀደልን ፈጣሪ በየሃይማኖታችን የ1 ደቂቃ ምስጋና እናድርግ። ድገም በአፍሪካ የመጀመሪያ የሆነውን የሚሊዮነሮች መንገድ የቢዝነስ ፕላንና የሥራ ጥበብ ሥልጠናን አዘጋጅቶ ያለምንም ክፍያ በነጻ ለህብረተሰቡ በማደል ፋና ወጊና አብሪ ኮከብ ነን። ታዲያ የዚህ ሁሉ የልህቀት ሥልጠናዎች ሙሉ ወጪያቸው በበላይ አትክልትና አስቤዛ ማዕከል ይሸፈናል። አስደማሚ ነው። እርሶም ከበላይ አስቤዛና አትክልት ሲሸምቱ በአገልግሎታችን ይደሰታሉ። በሀገራችን የቢዝነስ ስልጣኔ ላይ አሻራውን ያትማሉ። በአንድ ጠጠር 2 ወፍ ይሏል። ይህ ነው በላይ አትክልትና አስቤዛ። ቁጥር 1 ካራ ኮተቤ መድኃኔ ዓለም መግቢያ 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ነው። ቁጥር 3 ወደ ኮተቤ ገብርኤል በሚወስደው አዲሱ አስፓልት ላይ፣ ቁጥር 4 ወሰን
ወደ ራእይ ጤና ጣቢያ መግቢያ ከዋናው አስፓልት 30 ሜትር ገባ ብሎ ቁጥር 5 ፊጋ መስቀለኛ ወደ መገናኛ ታክሲ መያዣው ጋር ከ500 በላይ የእርሻና የፋብሪካ ምርቶችን በአንድ ቦታ ፍጹም በተመጣጣኝ ዋጋ ይሸምቱ፣ ይንበሽበሹ። በ0911 992411 ሃሎ ይበሉን። በላይ አስቤዛ ማዕከል የጊዜውና የኢኮኖሚው ብቸኛ ጋር በላይ አስቤዛ ማዕከል። በጥናት በሥራ በምርት በንግዱ ሀብትና ትረፍርፈው ስኬት ጋር ሲሄዱ ጤና ካልቀደመ ከንቱ ነው መንገዱ። ዶክተር ትዕግስት አጠቃላይ የሕክምና ክሊኒክ የምንሰጣቸው አገልግሎቶች አጠቃላይ የአዋቂና የሕፃናት ሕክምና፣ የማኅፀን ሕክምናና የግርዛት አገልግሎት፣ የቆዳና የአባለዘር ሕክምና፣ መለስተኛ የቀዶ ጥገና አገልግሎት፣ የዓይንና የጆሮ ሕክምና፣ የኩላሊት፣ የኮሌስትሮል፣ የጉበት ኤንዛይምና የቫይታሚን ዲ ሕክምና፣ የሆርሞን፣ የጨጓራ፣ የእንቅርት የሚጥል በሽታ ሕክምናን በጥራት ይሰጣል። ዶክተር ትዕግስት አጠቃላይ የሕክምና ክሊኒክ አደረጃጀታችን ልዩና ከፍ ያለ ነው። የተሟላ ላቦራቶሪ፣ ዘመናዊ አልትራሳውንድ፣ ኬሚስትሪ፣ የልብ ኢሲጂ፣ ሲቢሲ ሁሉን አሟልተን ከእውቅና ስመጥር ባለሙያዎች ጋር እንጠብቀዎታለን። በተጨማሪም ለመንጃ ፈቃድ ሙሉ የጤና ምርመራ፣ ዓመታዊ የተሟላ አጠቃላይ የጤና ምርመራን በልዩ ሁኔታ እንሰጣለን። አድራሻችን ሰሚት 72 ቴሌና ንግድ ባንክ ያለበት ኤፍኢ ግሩፕ ሕንፃ ግራውንድ ላይ በ0947 820000 በ0911 673365 ላይ ሃሎ ይበሉን። ዶክተር ትዕግስት አጠቃላይ የሕክምና ክሊኒክ ለጤናው የሚመርጡት። ለነጻነቶ ልዩ ምርጫ ነጻነት አትክልትና አስቤዛ ከአንድ ቦታ ሳይወጡና ሳይወርዱ ሳይንከራተቱ አስቤዛውን ከነጻነት በምቾት ይዘዙ፣ ይሸምቱ። ፍራፍሬና ጥራጥሬ፣ ፍሬሽ አትክልቶች፣ ቅመማ ቅመሞች፣ የፋብሪካ ምርቶች፣ የንጽሕና መጠበቂያና የባልትና ውጤቶች፣ የእንስሳት ተዋጽኦና የዳቦ ምርቶች ሁሉንም ከአንድ ቦታ ከነጻነት አስቤዛ እንደ ትእዛዞ ዴሊቨሪን ጨምሮ ልዩና ፈጣን አገልግሎት እንሰጣለን። ይምጡ። ቁጥር 1 ካራ አርሴማ ሰፈር፣ ቁጥር 2 ጎሮ አደባባይ ወደ ሰፈራ መሄጃ፣ ቁጥር 3 ከፔፕሲ ወደ አያት በሚወስደው መንገድ ሰሚት 72 ፕላዛ ግራውንድ ላይ። ለበለጠ መረጃ በ0939 115529 ሃሎ ይበሉን። ነጻነት አስቤዛ ይመርጡናል።